ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። የዛሬው ወቅታዊ ጉዳያችን ዛሬ እየተከበረ የሚገኘውን የጥምቀት በዓልን የተመለከተ እና ሌሎችም በቅማንት ቀጠና እንዲሁም አጠቃላይ ሌሎችን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያ ለመላው የኦርቶዶክስ እምነት ተከታዮች እንኳን ለጥምቀት በዓል በሰላም አድረሳችሁ ማለት እንፈልጋለን። እንግዲህ በእነዚህ ጉዳዮች ላይ ቆይታ እናደርጋለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድሮ አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የፕሮግራማችን መግቢያ የምናደርገው የጥምቀት በዓልን የተመለከተ ይሆናል ማለት ነው። እንግዲህ የጥምቀት በዓል በመላው ኢትዮጵያ በሚባል ደረጃ በኦርቶዶክስ እምነት ተከታዮች ዘንድ በስፋት ተከብሮ ውሏል። ይህን ጉዳይ የተመለከተ መረጃ ወደ እናንተ እናደርሳለን። ዘንድር እንኳን ደህና መጣህ እያልኩ አጠቃላይ ለጥምቀት በዓል እንኳን በሰላም አድረሳችሁ የሚለውን መልእክት በማድረስ ፕሮግራማችን እንጀምራለን ማለት ነው። እሱ መልእክት አድርስና አጠቃላይ በኢትዮጵያ በዓሉ እንዴት ተከብሮ ዋለ፣ በተለይም ደግሞ በጎንደር ከተማ የተከበረውን በዓል የጥምቀት በዓል በተመለከተ እሱን ትኩረት አድርገን መረጃዎችን ለአድማጮቻችን ብናደርስ። ምክንያቱም ያው ጎንደር ላይ ብዙ ጊዜ ከበዓሉ ጎን ለጎን ሌሎች ተግባራት ይሰራሉ። ቤተክርስቲያኗን የሚመሩ አባቶችም ለመንግስት ባለስልጣናት ህዝቡን አመቻችተው የሚያቀርቡበት እንደሆነም ይነገራል። ከዚህ ጋር በተያያዘ በበዓሉ ምን ምን አዲስ ነገሮች አሉ፣ እነማን ተሳተፉ የሚለውን ከባለስልጣኑም አጠቃላይ ያለው ሁኔታ ለተመልካቾቻችን ብታደርስና ወደ ሌሎች ጉዳዮች ብናልፍ። ወደ አንተ ልምጣ። መልካም። እንግዲህ የጥምቀት በዓልን በተመለከተ ሁለት ነገሮችን ለማንሳት እሞክራለሁ። የመጀመሪያውን የቅማንት ስደተኞች በሱዳን ባበክሪ የስደተኞች መጠለያ ካምፕ ዛሬ አክብረዋል ጥምቀትን። አይ ቲንክ የቅዱስ ሚካኤል ታቦት መሰለኝ ያላቸው ዛሬ እንግዲህ በቪዲዮ አጭር ቪዲዮ እንዳጋራ ነው፣ በፎቶም ምንም አሉን። እንግዲህ እሱን እናሳያለን። በዓላትን ማለት እንትናን ጥምቀትን በዛው አክብረዋል ማለት ነው። እንደ አላቸው ሁኔታ አሉበት እና ባላቸው አቅም ልክ እንደዛ ተደስተው ለማለት ሞክሯል። ያሉት ተሰባስበው የጥምቀት በዓልን በስደት አክብረውታል ማለት ነው። ለማንኛውም በስደት ላሉ ወገኖቻችን እንኳን አደረሳችሁ ማለት እፈልጋለሁ። በቀጣይ ደግሞ ሀገሪቱ ሰላም ሆና ሁሉም ነገር ተስተካክሎ የቅማንት ጥያቄ ተመልሶ አሁን እያስቸገረ ያለው የሰላም ሁኔታ ተረጋግቶ ወደ ሀገራቸው ተመልሰው በቀያቸው በዓሉን የሚያከብሩ እንዲሆኑ እመኛለሁ። እንግዲህ ከዛ በተረፈ ወደ ጎንደሩ እንመለስ። የፖለቲካው ጥምቀት ማለት ነው። በነገራችን ላይ ፍሮም ቨሪ ቢጊኒንግ ጥምቀት በዓሉ የኢየሱስ ክርስቶስን በዮርዳኖስ ወንዝ መጠመቅን ምክንያት የሚያደርግ ነው። በእደ ዮሐንስ የተጠመቀበትን ጥምቀት ምክንያት አድርጎ ወይም መታሰቢያ አድርጎ በየዓመቱ የሚከበር ነው። ግን መቼ ነው የተጀመረው ጥምቀትና ማን ጀመረው የሚለውን ስንመለከት ጥምቀት የፖለቲካ በዓልነቱ ያመዝናል፣ ወይ ደግሞ የባህል በዓልነቱ ያመዝናል ከመንፈሳዊነቱ። እሱን እናየዋለን ማለት ነው። ይሄን ማየት አለብን። ለዛ ነው በጥምቀት በዓል ብዙ ጊዜ የፖለቲካ ልሂቁ የፖለቲካ ባለስልጣኑ አጫጭር ፕሮፓጋንዳዎች የሚያስተላልፍበት፣ የሃይማኖት ኃላፊ ናቸው የሚባለው ፖለቲከኛ የሆኑ ሰዎች ራሱ ፖለቲካ የሚነዙበት ነው በአብዛኛው እንጂ ነገረ ክርስቶስ የሚሰበክበት የጥምቀትን ዋጋ ለህዝበ ክርስቲያኑ ያለውን ጥቅም በሚያሳይ መንገድ እንትን የሚሆን አይደለም። በተለይ ከቅርብ ጊዜ ወዲህ እንደዛ አይነት እየሆነ መጥቷል። በጣም የሆነ የወጡ ከሃይማኖታዊ ወይም መንፈሳዊ ሁኔታዎች የወጡ ነገሮች በየጊዜው እየመጡ ነው። ከዚህ በፊት በዘመነ ኢህአዴግ ይመስለኛል ጥምቀትን ካርኒቫል እናደርገዋለን የሚል እንቅስቃሴ ነበረ። የካርኒቫል በዓል አይነት ነገር አድርገው ጭራሽ ከመንፈሳዊነቱ ወጥቶ ሙሉ በሙሉ ባህላዊ እንዲሆን አይነት ነገር እየተደረገ ሙከራ ነበረ። በዛ ጊዜ ተቃውሞም ነበር፣ የሆነ ነገር ነበረ። እንደዛ ሲል በሰበስ ያው ኢህአዴግ ወደቀ እንትና ነው ማለት ነው። አሁንም በተመሳሳይ ብልጽግና ከመጣ ጊዜ ጀምሮ ደግሞ የብልጽግና ባለስልጣናት ይጠቀሙበታል የጥምቀት በዓላትን ማለት ነው። ሜይ ቢ በዚህ ጉዳይ ወደኋላ የማነሳው ነገር ሊኖር ይችላል። እስኪ የጎንደሩን እንትን እንይ። እንግዲህ ጎንደር ጥምቀት በቃ ለጎንደር እንዲሰጥ ተደርጓል። በዓለም በቃ ጎንደር ጥምቀት ጎንደር ነው የሚባለው። የሚከበረው ደግሞ የት ነው? የፋሲል መዋኛ ነው። የፋሲል መዋኛ ነው። ጥምቀተ ባህር ይባላል በኋላ ማለት ነው። ግን የፋሲል መዋኛ ነው። ፋሲል ፍሮም ዘ ቨሪ ቢጊኒንግ ክርስቲያን አልነበረም። የግልቦና እምነት ተከታይ ነው። ያን የሰራው መዋኛ ገንዳ ነው፣ መዝናኛው ነው እንጂ ለጥምቀት ባህል የሚባል ነገር የለም። የጥምቀት የሚከበርበት ምናምን እሱ አልነበረም። ጭራሽ እንደዛ አይነት ነገር አልነበረም።
በአካባቢው ጥምቀት ይከበር ነበረ። ምክንያቱም ጥምቀት መከበር የጀመረው በአፄ ዳዊት ዘመን እንደሆነ አንድ ሰው ነግሮኛል። በአፄ ዳዊት ሸዋ ነው የጀመረው ነው የሚለን። ከሸዋ የመጣው በሂደት ወደ ሌሎች ሀገሮች እየሰፋ የመጣበት ሁኔታ ነው የነበረው። በዛ ጊዜ አፄ ፋሲል በነበረበት ደግሞ እንደምታስታውሰው የኦርቶዶክስ እምነት አይከበርም ነበረ። በካቶሊክ እምነት ምክንያት እና አፄ ሲሲኒዮስ ሙሉ በሙሉ የነበሩት ኪንግደም ኦፍ ደንቢያ ነው። ደንቢያ ማለት አሁን ያለው ጎንደር በለው ምን በለው ያሁን የቅማንት ምድር በለው አብዛኛው የደንቢያ ኪንግደም ውስጥ የነበረ ነው እና ያ አይከበርም ነበረ። መስዋዕትነት ይከፈልበት የነበረ በጣም አስቸጋሪ የሆነ ሁኔታ ነው የነበረው እና ከዛ በፊት ለዛ እንትንም አፄ ፋሲል ለዛ ብሎ የሚሰራ አይደለም፣ ለመዝናኛ ነው እንጂ ለጥምቀተ ባህር ተብሎ የተሰራ አይደለም። ግን እነሱ ለጥምቀተ ባህር ይሉታል። አፄ ፋሲል ለታቦት ማደሪያ ነው የሰራው። እዛ ሲዝናና ይሰነብታል እኮ እና ማረፊያ የሆነ መቆያ ቦታ አለው መሀሉ ላይ ማለት ነው የተሰራ። በጣም የሚገርም እንትን ነው የተሰራው በዛ ጊዜ ማለት ነው። ከዛ ጋር የተያያዘ ነው እንጂ ጥምቀት አልነበረም። አሁን ወደ ጥምቀት አምጥተውታል። ኦኬ ምንም እንትን የለውም። ግን ባህላዊ እንትንነቱ እንደያዘ ዘልቆ ቢሆን የተሻለ ነው ብዬ አስባለሁ። እንደዚህ የጥምቀተ ባህር አድርገው አንድ ጊዜ በዓመት ብቻ አድርገህ ትተዋለህ። ከዛ ቱሪስት ሲመጣ ብቻ እየወስድ እንትን ትለዋለህ። ግን መዋኛ አድርገውት ብዙ ገቢ ምንጭ ማስገኘት ይችላል። ሙሉ ዓመቱን ሙሉ የሚያገለግል አድርገውት ማለት ነው ማስተካከል ማለት ነው። ልክ ፋሲል ግንብን እንዳደሰው ብልጽግና ይሄኛውንም በተገቢ ሁኔታ ቢያድሱትና መዋኛ አገልግሎት ቢሰጥ መዝናኛ ቢሆን ትልቅ ጥቅም አለው ብዬ አስባለሁ። ለጎንደር ከተማ ራሱ ገቢ ያለው። በእርግጥ የፋርጣ ቡድን ነው የሚዘርፈው። ብር ብትሰበስብ እንደዛ አድርገህ መተው ይሻላል ይመስለኛል። እና እንደዛ አይነት ነገር ነው መጀመሪያ መሰረታዊ ነገሩ። ዝሮ ዝሮ ግን የጥምቀት ባህል ይከበርበታል ማለት ነው። ኦኬ የጥምቀት ባህል በዘንድሮ እንዴት ተከበረ የሚለውን ነገር ለማንሳት ያው በተለመደው መንገድ ነው። ግን ዘንድሮ ከስጋት ነፃ ነን ይላሉ እንትኖቹ ደብተራዎቹም የመንግስት ባለስልጣኑም ዘንድሮ ከስጋት ነፃ ነን። ኦልሞስት ባለፈው ዓመትና ከዛ በፊት የነበረው ነገር አሁን የለም። ራሳቸው ያመጡት ነው። እሱ ራሳቸው አምጥተው ሲንቀጠቀጡ ነበር ማለት ነው። አሁንም ኦልሬዲ እንትኑ አልጠፋም፣ ሙሉ በሙሉ ስጋቱ አልጠፋም። ግን ባለፈው ዓመት እንደነበረው አይነት ነገር የሚያስፈራራ የሚያገሳ ፋኖ የሚባል አካባቢ ያለ እምቧ መጣሁ የሚል የለም። ከዚህ በፊት ጥምቀተ ባህር የዛሬ ዓመት ሲከበር ይመስለኛል በፈንጠር አካባቢ መጥቶ ተኩስ ነበረ። ፋኖ የሚባል መጥቶ ጥይት ይተኩስ ነበር። አሁን ያ ፋኖ የለም እንኳን ፈንጠር አካባቢ ሌላ ቦታም የለም አሁን ባለው ሁኔታ ማለት ነው። እንደዚህ አይነት ነገር አለ። እንትኑ ሴናሪዮ ይሄን ይመስላል ማለት ነው። እንግዲህ የብአዴን ቱባ ባለስልጣናትና እዛ የፋርጣው ቱባ ባለስልጣናት ደግሞ ተገኝተዋል። በተለይ የቤተ ክርስቲያን አስተዳዳሪ የሚባሉት ማለት ነው። በስም ጠቅሳቸዋለሁ እነዚህ ማን እንዳሉ ማለት ነው። ከመንግስት ቱባ ባለስልጣናት ወይም ጉምቱ ባለስልጣናት ምክትል ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የሀገሪቱ ርዕሰ ብሔር የሚባሉት ታዬ አጽቀሥላሴ፣ የአማራ ክልል ርዕሰ ብሔር የአረጋ ከበደ እና የፌዴሬሽን ምክር ቤት አፈ ጉባኤ የሚባለው አገኘሁ ተሻገር አሉበት ማለት ነው። እነዚህ ናቸው። እነዚህ ካባ ለብሰው ካባ እንዴት እንደረከሰ ለነፍሰ ገዳይ ካባ የሚለብስበት ዘመን ለዛም በሚሊዮን የሚቆጠር እኮ ነው ያስጨፈጨፉት። እነዚህ ግርብ ነው የሚለኝ አንዳንዴ። ይሄ አሁን የሃይማኖት ነው ፖለቲካ ነው እንድል የሚያደርገው ይሄ ነው። እነዚህ ናቸው እንግዲህ አሁን ተመስገን ጥሩነህ የትግራይ ጦርነትን ሲመራ የነበረ እዛው ክልሉን በሱ ፕሬዚዳንትነት ስር ነው የትግራይ ጦርነት የተጀመረው። ከሻቢያ ጋር ተሞዳምደው ከእንትና ሁሉ አልቀረም። ማን ነው የሚባለው የሶማሊያ የሚባለው ሀገር ፕሬዚዳንት ራሱ አልቀረም እዛ መጥቶ እንትን ሲደረግ ማለት ነው። ስለዚህ ያ ሁሉ ሲያደርጉ የነበሩ ናቸው። አገኘሁ ተሻገር እሱን ተከትሎ የመጣ ከዛ በፊት ቅማንትን በማስጨፍጨፍ ስንት ስራ ሲሰራ የነበረ ሰውዬ ነው። 2012 የጎንደርን የአዘዞን ጭፍጨፋ የመራው ከዛ በኋላ በቅማንት ላይ ያ ሁሉ ግፍ እንዲፈጸም ያደረገው ነው አገኘሁ ተሻገር ማለት ነው። እነዚህ ናቸው አሁን እነዚህ በተለይ ሁለቱ እዛ መጥተው ካባ ለብሰው ስታያቸው ማለት ነው። ካባ እንግዲህ የክብር ልብስ የእግዚአብሔርን የመልበስ ጸጋ ማሳያ ሆኖ የምንጠቀምበት ነው። ክብር ከፍ ያለ ማለት እንደዚህ አይነቱ ነፍሰ ገዳይ በእጆቹ የንጹሐን እንደሚጨበጠ በሚሊዮን በመቶ ሺዎች በ10 ሺዎች ያስጨፈጨፉ እኮ ናቸው። እነዚህ ግን በዓል ያከብራሉ። ጥምቀት ኢየሱስ ክርስቶስ ለዓለም ሕዝብ ነፃነት ለመሰቀል መጥቶ ነው ጥምቀትን የተገለጠበት ማለት ነው። በምድራዊ ሊሰራ የፈለገውን ስራ ለመስራት የተገለጠበት ነው። በጥምቀት ባህር እንደተጠመቀ ቀጥታ ወዴት ነው ሄደው? ከዮርዳኖስ ወደ
ወደ ወደ ገዳሙ ነው የሄደው። ወደ ቆሮንቶስ ገዳም ነው። ከዛ ገዳም ተፈትኖ ነው ስራ መስራት የጀመረው። 40 ቀን 40 ሌሊት ጽሞ ማለት ነው። ለዓለም እንዲህ ያደረገበት ነው። ያ ጥምቀት በዓል ስራው የጀመረበት ነው። ኢየሱስ ክርስቶስ የተገለጠበት ነው። ለዓለም ቤዛ ለመሆን ነው። እነዚህ ዓለምን ለራሳቸው ስልጣን ቤዛ ያደረጉ እኮ ናቸው። ንጹሐንን ለራሳቸው ስልጣን ቤዛ ያደረጉ ሰዎች ካባ ለብሰው ተቀምጠው ታያቸዋለህ። ከጎናቸው ደግሞ ምን አሉ መሰለ? እነዚህ በቀኛቸው በኩል የተደረደሩ ደግሞ ሊቀ ጳጳሳት አሉ። በጣም የሚገርመው ሊቀ ጳጳሳቱ አንደኛ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ አባ ዮሐንስ የሚባለው ፋርጣ አለ እዛ ውስጥ። ይሄ ከኮብላዮቹ ውስጥ ናቸው። በነገራችን ላይ እዚህ ያሉ ሶስቱ እንትኖች ኮብልለው አሜሪካ ይሄ ምንድን ነው የጨረቃ ሲኖዶስ መስርተው የነበሩ ናቸው። እነዚህኞቹ ዛሬ እዚህ ተጎምረው የምታያቸው ማለት ነው። ካባ ለብሶ ድስት የሚያክል ቆብ ደፍቶ ምናምን ታየዋለህ። እነዚህ ማለት ነው። ይሄ በጣም የሚገርም ነው። ይሄ ሰውዬ የሚያደርገው ጎንደርን ብጥብጥ የሚያደርግ ዘረኛ ማለት ነው። ጽንፈኛ፣ ቅማንትን በማስጨፍጨፍ በለው፣ ሌላውን በማስጨፍጨፍ በለው፣ የትግራይን ህዝብ በማስጨፍጨፍ በለው ትልቅ ሚና የተጫወቱ የአማራን ህዝብ ፍዳውን በማስቆጠር ዛሬ ለገባበት ውጥንቅጥ እነዚህ ናቸው ዋና ሚናውን የተጫወቱት። እዛ ቁጭ ብለው ማለት ነው ቅማንት እናጠፋለን፣ ትግራይ እናጠፋለን በሚለው አማራ ክልል ነው ያፈረሱት። ምክንያቱም ፍላሽ ባክ ያደርጋል። ትግራይ ላይ ያለውና ቅማንት ላይ የተደረገው ዝም ብሎ የሚቀር አልነበረም። ተመልሶ አማራው ላይ ዛሬ ፍዳውን ይቆጥራል የአማራ ህዝብ ማለት። ይህም ሁሉ ያደረጉት እነዚህ ናቸው። እዛ ተቀምጠው የክርስቶስን ጥምቀት እያከበርን ነው ይለዋል ማለት ነው። ሁለተኛው የደቡብ ጎንደር አገረ ስብከት ሊቀ ጳጳስ አባ ሰይጣን ይግዛን፣ አባ ሚካኤል ይባላል። እኔ ሰይጣን ይግዛን ነው የምለው። ሰይጣን ይግዛን ያለው ወጥቶ ማለት ነው። ይሄ ነው የጥምቀትን በዓል የሚያከብረው ማለት ነው። እንዲሁም ትንሽ አለማፈሩ ራሱ በክርስቶስ ጥምቀት መታሰቢያ በዓል ተቀምጦ ስታየው ማለት ነው አለማፈሩ ፖለቲካ ነው የምልህ። ለዚህ ነው ይሄም ከእንትን የመጣ ነው፣ ከአሜሪካ ተወርሮ የመጣ የነ ኢሰፓ መርቀሪዎስ ግርፍ ማለት ነው። እነዚህ የሾሙት ናቸው። እነዚህ ሹመው ያመጡት ማለት ነው። አብይ አህመድ ሰብስቦ አምጥቶ በ2010 ነው 2011 2010 ይመስለኛል እንደዚህ አምጥቶ እዚህ ሀገር ውስጥ ያጋባቸው ከነባረው እዚህ የነበረው ሲኖዶስ ጋር ቀላቅሎ ቤተክርስቲያንን እብድ ያደረጋት ማለት ነው። እነዚህ ናቸው የጦርነት ዋና ሰባኪ ማለት ነው። ወያኔ ከሚገዛን ሰይጣን ቢገዛን ይሻላል፣ ሰይጣን እግዚአብሔርን ያከብራል፣ ሰይጣን እግዚአብሔርን ይፈራል ብለው የሰበከ ማለት ነው። ፋርጣዊ ሰይጣን ስብከት ሰባኪው ይሄ ደግሞ አለ እዚህ ጋር በጣም የሚያሳዝነው ማለት ነው። ይሄ በጣም ዘግናኝ እኮ ነው። አለማፈራቸው ራሱ በሚገርም ሁኔታ ሌላ ሀገር ማለት የሌላ ተወላጅ ጳጳስ ቢሆን በእርግጥ ጎንደርም ጳጳስ የለውም። ጎንደር እኮ ጳጳስ የለውም። ጎንደር ከፋርጣ ውጭ ጳጳስ የለም፣ እንዲኖርም አይፈለግም። እንዳትማር ገና ከታች ነው ቁጭ ብለው እነ ሊቃውንት ዝራ ምናምን የሚባሉት እዛ ቁጭ ብለው ወደዛ መሄጃው መንገድ ይዘጉብሃል። የፋርጣ ብቻ እየሰበሰቡ ያስተምራሉ። ካልተማርክ ወደዛ ትመጣም። ከምንኩስና ህይወት እንዳትቀጥል ያደረጉሃል። ምን ማያደረጉት የለም። እንዲህ እያደረጉ የኖሩ ናቸው። በአንድ መንደር የተሰባሰቡ መንደርተኞች ማለት ለዓለም የመጣው ክርስቶስ የሰበከው ወንጌል በአንድ መንደር ከልለው ፖለቲካዊ አገዛዝ፣ የግፍ አገዛዝ የሚገዙ ሰዎች ናቸው። እነዚህ ተሰብስበው ጎንደር ላይ ቁጭ ብለው ጎንደር ይላል። ይህ እኮ የጎንደር ዋና ጠላት እኮ ናቸው። በሚገርም ሁኔታ ግን የጎንደር ህዝብ ጅል ነው። እነዚህ ሁሉ ተሸክሞ ያጨበጭብላቸዋል። አብሮ ጳጳስ ነው ተብሎ ማለት በመንደር ነው። ግን ጳጳስ ነው በልና ሂድ እስኪ መንበረ መንግስት መድኃኔዓለም ሂድ፣ ወይንም ደግሞ አቡነ ቤት ገብርኤል ካለው የምንድን ነው የአቡኑ መቀመጫ ቦታ ሂድ። ማን የተሰገሰገውን እስኪ ማን ያስገባሃል? እዛ ደንቢያ ምና ወገራ ምና የትኛውም ከዚህ ከጣራ ገዳም ወደዚህ መለስ ያለውን ህዝብ እስኪ ሂደህ እዛ ትገባታለህ? አይገቡም። እነዚህ ዘረኞችና መንደርተኞች እዛ ቁጭ ብለው የጥምቀት በዓል እያሉ ጥምቀት በዓልን ራሱ ያከብራሉ ማለት ዘና ፈታ ይላል፣ እየተዝናኑ ማለት መዝናኛቸው ነው። ጥምቀት ለነዚህ ለራሳቸው መዝናኛ ነው። ሌላው አሳዛኙ ደግሞ እንትና ነው። የየትኛው ሀገረ ስብከት እንደሆነ አይ ቲንክ የምስራቅ ሐረርጌ ነው ምናምን አይነት ነገር ምን ሊያደርግ እዚህ እንደሚመጣ ሀገረ ስብከቱን እየጣለ ነው። ግራ ይገባኛል። አሁን የደቡብ ጎንደሩ ምን ሊያደርግ ነው የመጣው? ሌባ አጭበርባሪ የፋርጣን እንትን ሄጀሞኒ ለማስጠበቅ ነው፣ ኮንሶሊዴት ለማድረግ እዚህ ጋር አለን የተባታችሁ ለማለት ይመስለኛል። ይሄ ደግሞ ከሐረር ነው ምናምን አካባቢ ይመስለኛል። አይ ቲንክ ሐረር ይመስለኛል። መቃሪዎስ የሚባል ነው። ይሄ ቢጫ ለባስ አባ ቢጫ ነው። ይሄም በተመሳሳይ በትግራይ ጦርነት ዋና የጦርነቱ መሐንዲስ እንኳን አይሆንም። ያ ዝም ብለህ እንትን አራጋቢ ፕሮፓጋንዲስት የነበረ ብትፈልግ አንተ ክላሽ ያዝ ሂደግጠም ለሁለት ፍሬ አንፈራም ምናምን ዋና ጥላቻ ሰባኪው ሰውዬ ነው መቃሪዎስ የሚባለው ሰውዬው። እነዚህ ናቸው ለጎንደር ህዝብ የታዘዙለት። እነዚህ ምን ትላቸዋለን? እነዚህ ሊቀ ጳጳሳት ናቸው፣ ሊቀ ተንኮላት ናቸው፣ ሊቀ ዓለማውያን ናቸው።
እንዴት ሆነ ጳጳስ ስላቸዋል? አሁን እንዴት ሆነ ነው ለጎንደር ክብር የሚመጥነው? ጎንደር እነሱ በሚሉት ደረጃ ከሆነ ማለት አንድ ፍኝ ለማይሞሉ ያለው ሰውዬ ማለት አንድ ፍኝ ለማይሞሉ ለእነዚህ እንዴት ትፈራለህ የሚለው ማለት እነዚህ ሁሉ ለጎንደር ታዘዋል። እንደው ሌላ ጤነኛ ጳጳስ እንኳን በእርግጥ ጤነኛ ጳጳስ ይኖራል፣ አልፎ አልፎ አሉ፣ ሁሉም ማለት አይደለም። ሌላ ጤነኛ ጳጳስ እንኳን ጠፋ። እነዛ ምንድነው ይሄ የጎንደር ተወላጅ የሆኑ ጎንደር የሆኑ ጳጳሳት በተራ በቅደም ተከተል ሲገደሉ ነው የመጡት። አባ ሰላማን ጎንደር ላይ እንዴት አድርገው እንዳጠፏቸው እናውቃለን። ፈርጣ ስላልሆኑ ነው የሰሩት። ይህንን የሰሩት እነማን ናቸው? የጃናሞራውን እንትን ይሄ ቃልቻ ኑልኝ አድሩኝ በአጋንንት ሊያጠፋኝ ነው አባ ጳውሎስ የሚለው ሰውዬ ማለት ነው። እንድሪያስ ነው ምናምን የሚባለው ሰውዬ ተገኘ ምናምን ነው ስሙ። አሁን እርሱ ራሱ ቅዱስነት ይባርኩን ምናምን ይባላል ዛሬ ድረስ ማለት ነው። ለምን? የማህበሩ አባል ነው። የማፊያው ማህበር አባል ነው። ማፊያው ደግሞ ማፊያነት ነው። እርሱ አጋጣሚ ተገልጦ ነው እንጂ ሌሎች ከዚህ በላይ ነው የሚሰሩት። እውነቱን ለመናገር ማለት ነው። ጎንደር ከባቢ ሌሎች ከዚህ በላይ ይሰራሉ። እርሱ ተጋልጦ ነው። ይህም መንግስት ሪከርድ አድርጎት ቆይቶ በኋላ አሁን ቅርብ ጊዜ ለፖለቲካው ሲል ስለለቀቀው ነው እንጂ ሌሎቹ ከዚህ የባሰ ነው የሚሰሩት። እነዚህ ናቸው የክርስትናው ራሱ እንዳያድግ አጫጭተው ፍዳውን የሚያሳዩት። ጥምቀት ብታከብርም ከጭፈራና ከዝልያ ከፖለቲካ ያለፈ ሌላ ጸጋና በረከት ማታገኝበት አድርገው የቀሩት ማለት ማንም ዓለማዊ የሆነ ሰው የሄደ ሲዘንጥበት ምናምን ሰንብቶ ነው የሚመጣው። እንደዛ ነው የሚያደርጉት እነዚህ ቲክቶከሮች ምናምን የመሳሰሉት ነገሮች ሁሉ እዛ መጥተው ሲያብዱ ምናምን ታያለ። ለራሳቸው ላይቫቸው ተከታይ ምናምን ለማግኘት የዩቲዩብ እና የፌስቡክ ክፍያ ለማግኘት ካልሆነ በስተቀር ምንም የሚያመጡት ነገር የለም። የምታየው ሃይማኖታዊ ኤሌመንት የሆነ ነገር አታይ ማለት ነው። እነዚህ ሰዎች ናቸው እዚህ ጋር መጥተው ሲዘንጡበት የነበሩት። ዛሬ ጧት በተለይ እንደዛ አድርጓል ማለት ባለስልጣናቱ ያደረጉትን ንግግር እንዲህ ዝም ብዬ ቀንጨብ አድርጌ ላንሳ። ሁለቱ ያደረጉትን ማለት ነው። አንደኛው ፕሬዚዳንት ታዬ አጽቀሥላሴ ናት። እኒህ ሰው የተናገሩት ታፍራና ተከብራ የምትጸና ኢትዮጵያን ለመገንባት አንድነታችን ማጠናከር ይገባናል። እንደመር ነው የመደመር እንደመር ነው። እንግዲህ መደመር በምን መንገድ ነው? እሱ ሌላ ጊዜ ስላወራ ነው። ምንም ዞሮ ግን ታፍራና ተከብራ የምትኖር ምንድን ነው? መታፈር መከበር የሚባለው በምንድን ነው የምታደርገው? በፖለቲካ ነው? በምላስ ነው? በፕሮፓጋንዳ ነው? ወይስ በስራ ነው የሚገለጸው? ኢትዮጵያ እኮ በስራዋ ነው የምትዋረደው እንጂ በምላሷ አይደለም። በታሪኳ ዝም ብሎ በሚወራው ምናምንማ የሆነ ትልቅ ታሪክ እንዳለው የምዕራቡ ምናምን አንዳንድ ብድ እየወጣ ስለ ኢትዮጵያ ያልሆነውም የሆነውን ሲቀባጥር እናያለን። ግን ኢትዮጵያ በተግባሯ በስራዋ ትከበራለች እንጂ በምናኗ አይደለም። ኦኬ፣ ማን ነው በተግባሯ ያስከበራት? ቀደም የነበሩ አባቶች አስከብረዋል። ከአክሱም ዘመን ጀምረ ብትመጣ፣ ዳማቶቹን ብትመጣ፣ ከዛ በኋላ በላሊበላ ዘመን የነበረውን ብትመጣ፣ የሰለሞን ስርወ መንግስት የሚባለውም ከነ ሙሉ ችግሩ አትሊስት የሆነ ነገር ነበረው። ከነ ሙሉ ችግሩ ማለት ነው። ግብፃውያንን አምጥቶ የግብፅ ዋና ተላላኪ ሆኖ አገር ሲያጠፋ ቢኖርም ግን ይሄ ነገር ነበረ። በእርግጥ አገር አሟምቷል። በነገራችን ላይ የሰለሞን ስርወ መንግስት የሚባለው ኢትዮጵያ ሊኖራት ከሚችለው መልክዓ ምድር ግማሹን እንኳን ይዞ የቀረ አይመስለኝም። ኑቢያ የሚባለው ድንበራችን እኮ ግብፅ ነበረ። በነገራችን ላይ ኑቢያ የሚባለው ጀምሮ እርሱ አሁን ኑቢያ በኋላ ምንድነው የሚባለው ናስር ነው ምናምን የሚባለው ቦታ እስከ ካርቱም ድረስ መጥቶ ነበር በኋላ ማለት። አሁን ምንም የለም። የኢትዮጵያ ድንበር ራሱ ይወሰዳል ዛሬ ማለት። ይህም ሁሉ ቢያደርጉም ግን አልፎ አልፎ ጥሩ ነገር የሚሰሩ ነገስታትም ነበሩ በዛ ወቅት ማለት ነው። ሞር የራሳቸውን ጥቅም ቢያሳድዱም የሆነ ነገር ነበረ በዛ ጊዜ። አሁን ከዛ በኋላ ያለው ምኑ እንትን ያደርጋል? ይህም እንደምታየው ነው። እንዴት ነው የምትታፈረው የምትከበር? ኢትዮጵያ እኮ ልትከበር የምትችለው ዜጎቿን ሰብስባ በምድሯ ሰርተው እንዲበሉ በነፃነት እንዲኖሩ ሀብት እንዲያፈሩ ሲደረግ ነው። ልመና አይደል እንደ የሚኖሩት? የቀይ ባህርን የሜዲትራኒያን ባህር እያቋረጡ አይደል እንደ በባህር ሲሰጥም የሚኖሩት? በየትኛውም ሀገር ሄደን እኛ ኢትዮጵያን እኮ አንከበርም። እንደምታየው በጣም አስቸጋሪ የሆነ ሁኔታ ነው ያለው። በቀደም አሁን ባልኩ ቀደም ብዬ በጠቀስኳቸው ታሪክ በቀኝ ግዛት አልተገዛም በሚለው የሆነ ነገር ቢኖርህም በራብና በቅማል ግን እየተነጨ ነው የምትኖረው እኮ። ዛሬም ድረስ እኮ ነው ሲያቀራራ ሲፎክር የሚውል አይደል እንዴ? ቅማሉን የሚበላውን እያከከ ትኋኑን ሳያራግፍ የኢትዮጵያ ሕዝብ እንዲህ ሆኖ እንዲኖር አይደል እንዲያደርገው ለወገኖቹ የማይመች ምጥ የሆነ አሁን ዝም ብለህ በአየር ንብረቱ ስትመለከተው ገነት የሆነ ሀገር ነው ኢትዮጵያ ከሌላው ሀገር ጋር እንትን ስታደርገው። ግን እስቲ ያስበው በምንሰራው ስራ ከሰው ተራ ያወጣ ስራ አይደል የምንሰራው? እንዴት ሆነን ነው እኛ በስራችን ልንገለጥ የምንችለው? በስራ እንጂ በወሬ ታፍሮ ተከብሮ የሚባል የለም። ሲጀመር ለምንድን ነው የምንታፈረው እኛ? ታፍራ ምናምን ምንድን ነው መታፈር ራሱ? ይህ ዝም ብሎ የሆነ የትምክተኝነት ወሬ ነው ይሄ። መከበር መከበር አለባት ኢትዮጵያ፣ ማክበር አለበት። ሌሎችን ሀገሮችን ማክበር አለባት፣ እርሷን መከበር አለባት። የምትከበረው አንደኛ
ሌሎችን ሀገር እስካከበረች ድረስ፣ ሁለተኛ በኢኮኖሚ ራሷን ስትችል፣ ሶስተኛ በፖለቲካ ሳትንቀዠቀዥ ማለት ነው። የተረጋጋ ፖለቲካ ሲኖራት። አሁን እኛ የተረጋጋ ፖለቲካ አለን እንዴ? አሁን እኮ በዚህ በሰለሞን ስርወ መንግስት ዘመን እኮ የተረጋጋ ፖለቲካ ነበረ። ፎርዳት ማተር ለምን ማን እንደሚሾም እናውቃለን። የተረጋጋ የመንግስት ስርዓት አለ ኦልሬዲ። በቃ ማን ነው የሚሾመው? የሰለሞን ዘር ነው፣ የሰለሞን ዘር ነው ይታወቃል። በቃ ላይኑ ይታወቃል። ጠብ ቢመጣም እርስ በርሳቸው እዛ አካባቢ ቤተመንግስቱ አካባቢ ነው ወዲያው ይሳከላል። አሁን እኮ እንደዛ አይደለም። የተረጋጋ የፖለቲካ ስርዓት እንዳይኖር ያደረጉት እኮ ደርግ መጥቶ የነበረውን ስርዓት አፈርሶ የተሻለ አልሰራ፣ ሲደናበር ሲፎክር ሲያቅራራ ጎማ አስተነፍሳለሁ ሲል ፈርሶ ሄደ። ወያኔ መጥቶ ያደረገውን ታውቃለህ? የብሔር ስርዓት ለመሰረት ነው ብሎ ብሔር ሲያጠፋ ኖረ። በታሪክ ትልቅ ብሔር ያጠፋ እኮ ነው ወያኔ ማለት። ያልሆኑ ስራዎችን ሲሰራ ቆየ። እርሱም ፈረሰ ሄዶ። አሁን ብልጽግና የሚባለው የተረጋጋ የመንግስት ስርዓት ከመስራት ይልቅ መደመሬ ምናምን በሚል መጽሐፍ ዝባዝንኬ ምናምን እየጻፈ በዚህ በቲክቶከሮቹ በሶሻል ሚዲያ አራጋቢዎቹ ፖለቲከኞቹ ዝም ብሎ ማውራት ነው። ይሄ ሊያስከብር አይችልም። ኢትዮጵያን ሊያስከብር የሚችለው የመጀመሪያው አሁን እነ ታዬ አጽቀሥላሴ የተናገሩት ማድረግ ያለባቸው ምንድን ነው? የመጀመሪያው ኢትዮጵያን ዳር እስከ ዳር ሰላም ማድረግ ነው። ሰላም ያላደረገው ብልጽግና ነው። ተጠያቂው ብልጽግና ነው። ማንም ታጣቂ ተጠያቂ አይደለም። ስለዚህ ብልጽግና የመጀመሪያው ነገር ሰላም ሀገሪቱን ማድረግ ነው። የህግ የበላይነት ማስከበር ነው። ሰላም ስትሆን ሁሉም ዜጋ ሰርቶ ይበላል። ስደት የለ፣ መዋረድ የለ፣ ረሃብ የለ፣ ችግር የለ፣ ኢንፍሌሽን የለም፣ አይኖርም። ይሄንን ነው አድርገው መከበር ያለባቸው እንጂ ወጥቶ በሚዲያ እንደዚህ በጥምቀት ላይ የመጣ ታፍራ ተከብራ ድዱዱ የተለመደ ሪቹዋል ምን ይሰራል? ይሄ ትክክል አይደለም። ይሄን አውርቷል። ሌላው ቀጥሎ የተናገሩት ምንድን ነው? የኢትዮጵያ ህዝብ አስተዋይ፣ ትዕግስተኛ፣ ጀግና፣ አርቆ አሳቢ ነበረ። መቼ ጀምሮ? የት? እንደዛ ብሎ ነው እንደዚህ የምንፈርሰው? የኢትዮጵያ ህዝብ አስተዋይ፣ ትዕግስተኛ፣ እነዚህ ሁሉ እራሳቸው ታዬ አጽቀሥላሴ አይደለም እንዴ የትግራይን ጦርነት ዋና አሽቋላጭ የነበሩት? ዋና አሽቋላጭ ምንድን ነው እንዴ በተባበሩት መንግስታት ሲሰብኩ የነበሩ ሲናገሩ የነበሩ? በዛሬ እንደ ስልጣን ላይ የወጡት ዛሬ መጥተው ማለት ነው። በጣም የሚያዋርድ ስራ። ምኑ ነው አስተዋይነታችን? ታዲያ ዛሬ ትግራይ ዛሬ የደረሰበት ኢትዮጵያ የደረሰችበት ኪሳራ እንደሚመጣ ለምን አላስተዋሉም? በዛ ጊዜ አስተዋይ ብለው ሲያወሩ ማለት ሲጀመር የኢትዮጵያ ህዝብ በተለይ ከቅርብ ጊዜ ወዲያ በደም ፍላት አይደል የሚነዳው? የቀደሙት ልክ ነው። ቀድሞ ነበረ እንደዛ ማስተዋል፣ አስተዋይ ነበረ። ኢቭን እንዲያው ዲክታተር ይሄ ምንድን ነው ኢምፓየሩን ገንብተው የነበረው የመንግስት ምናምን የምትላቸው እንኳን የሚያስቡት ነገር አለ። አርቀው አስበው የሚሰሩት ነገር ማለት በንዴት የሚያጠፉት ነገር ቢኖርም ግን የሚያስቡት ነገር ነበረ። ዛሬ ስለ ኢትዮጵያ ይታሰባል እንዴ? ፓርቲ እንዴት ሆኖ ስልጣን ላይ ይዘልቃል ይቆያል፣ እንቦጠቦጣለን፣ እንዴት አድርገን ዘርፈን እንሄዳለን ነው እንጂ በምንም የሚያስተውል የኢትዮጵያ ህዝብ እንቦጭን ዘጭ በሚል ፕሮፌሰር እንትና የተናገሩት ለምንድን ነው? መስፍን ወልደማርያም እንቦጭ እንዘጭ ያሉት ለምንድን ነው? እስኪ እንትና የጻፉትን እንየው። አሁን የእንትናን መጽሐፍ እስኪ አልወለድም የሚለውን የአቤ ጉበኛን መጽሐፍ እስኪ ያንብቡት ሂደው። እዛ ጋር ያለው ነገር እኮ በጣም የሚያሳዝን እኮ ነው። በዛ የነበረው ማለት ነው አጠቃላይ በደም ፍላትና ዝም ብሎ በየዋህነት የሚኖር ህዝብ ነው። ምኑ ነው አስተዋይ የሚያደርገው ኢትዮጵያን ህዝብ? አስተዋይ ነን እያልክ ራስን አደልል። አስተዋይ አይደለንም፣ አርቆ አሳቢ አይደለንም። አስተዋይ ብቻ እኮ አይደለም፣ አስተዋይ፣ ትዕግስተኛ፣ ጀግና፣ አርቆ አሳቢ። እነዚህ ጀግና የሚሉት ምኑ ነው? እኔ በቅማል እየተነጨ በረሃብ እየተነጨ ጀግና እርስ በርስ የሚጋደል ወራዳ ነው እንጂ እኔ አሁን የኢትዮጵያን ህዝብ ጀግና ነው ብትል ጣሊያን ጋር ሲመጣ የተዋጋውን ጀግንነት እናስባለን። የስ ከዛ የውጭ ወራሪ የሚባለው ሲመጡ የነበራቸውን ኦኬ እና እርስ በርስ መጋደል ጀግንነት ነው። እስኪ የኢትዮጵያን ታሪክ እዩት። አብዛኛው ኢትዮጵያ ጦርነት የሁሉ እልቂት ከአክሱም ጀምረ ያለው የእልቂት እርስ በርስ መጠፋፋት የውስጥ ችግር ነው። የውጭ የሚባለው እኮ ቱርክ ምናምን በኋላ ግብፅ እየመጡ ሲበጠብጡ በኋላ ደግሞ ጣሊያን። ይሄ ነው። ከዚህ ውጭ ምን የትኛው ነው? አርቆ አስተዋይ የሚያደርገን ምኑ ነው? የትኛው ነው ጀግንነታችን? ራሱ ጀግንነት ማለት ቅድም እንደነገርኩ የተረጋጋች ሀገር ፈጥረህ ሰላምን ማምጣት ቢችሉና በልማት ያደግን ለአፍሪካ ራሱ በልማት አራያ የሆነ እውነተኛ ልማት፣ እውነተኛ የፖለቲካ ስርዓት፣ እውነተኛ የመንግስት ስርዓት መስርተን ማይዛባ ማለት ነው። አራያ የሚሆን ለእንትን ማይነቃነቅ ኢኮኖሚ ሲኖር ነው እንዴ ዜጎች ፍዳቸውን እያዩ ጀግኖች ነን አስተዋይ ነን ምናምን። ይሄ ጀግንነት አይደለም። በነገራችን ላይ ጀግንነት በመጋደል ከሆነ ጀግና አይደለም። ይሄ አራዊትነት ነው። በህግ አራዊት የሚመራ ነው። ሁሉም ጠበንጃ እያንጠለጠለ ጠበንጃ ይዞ ሲዞር የሚኖር ልማት የማያለማ ስንት ልመና ነው እንደ ኢትዮጵያ ውስጥ ያለው። እስኪ በየከተማው ዞሩ፣ ስንት ለማኝ ነው ያለው። ይህን ተሸክመ ሁሉ ጀግናና ምናምን አይነት ነገር። ጀግንነትስ ሀገሪቱን ከዓለም ተወዳዳሪ ከሆኑ ሀገሮች ማምጣት፣ ልክ እንደ ቻይናው እንደ ሌላው። ያ ነው ጀግና ማለት።
ልክ እንደ ኢትዮጵያ አይነት ድህነት ውስጥ ገብተው ሲማቀቁ የነበሩ ቻይናውያን ተቀይረው ዛሬ አሜሪካን የሚገዳደር ትልቅ ፓወር አላቸው። ዛሬ ትልቅ ፓወር ወደዛም ያመጣ ስራ ብትሰራና ስርዓት ገንብተ ብትሄድ ኦኬ፣ እሱ ነው ጀግነት። የኢትዮጵያ ህዝብ ይሄን ያደርጋል። ይሄን ለማድረግ ዝግጁ ነው። ምስኪን ህዝብ እንደነዱት የሚነዳ ህዝብ አይደለ እንዴ? ምኑን ነው የሚያስተውለው? የፖለቲካ ብቃት የለው፣ ምንም የለም። ይሄ አሁን ህዝብን ሰደበ ምናምን ሊል ይችላል፣ ግን እውነታ ነው። በቃ ምን ታደርገዋለህ? ይሄ የሚያጋጥመን ነገር ነው። ምንም ልናደርግ አንችልም። መብቱን ስልጣን ላይ ለሚንጠለጠሉ ወሮበሎች አሳልፎ ሰጥቶ ፍዳውን የሚቆጥር በራሱ መንግስት በድሮን የሚጨፈጨፍ እኮ ነው። ምንድን ነው የሚባለው? አሁን ሰሞኑን ሰቆጣ አካባቢ የተደረገው በድሮን የራሱ ሚሊሻ ፋኖ ነው በሚል የመቱትን ሲያስበው የራሱ ወታደሩ ሊመታል እኮ። አየር ኃይላችን የሀገር አለኝታ ሀገር ሊሆን ይችላል። እሱ ግን አሁን ግን እንደዛ አይደለም። የራሱን ወገን በእንደዚህ አይነት ውስጥ እየኖረ እንዴ ልንኮራ ምናምን እንደዚህ አስተዋይ ትዕግስተኛ ምናምን የሚባለው ነገር አይገባኝም። ሲጀምር ማለት የፖለቲካ ስርዓቱን የተበላሸው እሱ ቢስተካከል እኮ ሁሉ ነገር ይስተካከላል። የህዝቦችን መብት አፍነ ወገኑን ወንድሙን ሀገር መስርቶ የኖረን ቅማንት እያሳደደ በለው እያለ እያጠፋ እንደሌለ እንደሞተ ሁሉ እየቆጠረ ጀግና ነኝ ይላል እንዴ? ራሱ ቅማንትነቱን ደብቆ ጀግና ከሆነ ታየ አጽቀ ሥላሴ ጀግና ከሆነ እሱ ራሱ ማለት እስኪ ወጥቶ ቅማንትነቱ ይናገር። መቼ ይናገራል? ደብቆ ነው የሚሽቆጠቆጠው። እንደዚህ አይነት እኮ ናቸው እውነትን እየቀበሩ የሚዘልቁ። አስተዋይ ብትሆንማ ቅማንትነትን አትክድም ሲጀመር ማለት ነው። ማንም ኢትዮጵያዊ አስተዋይ ቢሆን ቅማንት የሆነ ደሙ እየነገረው ቅማንት ነኝ ብሎ ይናገራል፣ ይኮራበት ነበር። አይኮራበትም። ይሄ ነው አስተዋይነት። ይሄ ሁሉ ኮተት የት እንደሚያመጣ እንኳን መረዳት ያልቻለ ማለት ነው። ሌላው ምን ይላል? የኢትዮጵያ ህዝብ የመንግስትን ዋጋና ፋይዳ በቅጡ ይረዳል አለ። ስለዚህ መንግስት ያስፈልገናል፣ ጠብቁት ብልጽግናን ማለት ነው። ኦኬ፣ ዋጋና ፋይዳ ልዩነቱ ምን እንደሆነ ባይገባኝም ማለት ነው። ዞሮ ዞሮ ይሄ ተቀበሉን፣ መንግስት ከሌለን እንጠፋለን ነው። ስለዚህ ብልጽግናን ተቀበሉ። ብልጽግና ብሄር ሌላ መንግስት ይመጣል። ወያኔ ሲሄድ ይሄው ብልጽግና መጣል፣ ሌላ ሰይጣን መቼ ይጠፋል? ይመጣል፣ ችግር የለውም። ሌላው ማስተዋልና መስከን አለብን ይላል። ያላስተዋለው ያልሰከነው ከህዝቡ ይልቅ ብልጽግና ነው። ስልጣን እይዛለሁ ብሎ መጣ፣ ተቀበል ነው፣ አጨበጨብንለት። እንዳለ ኢትዮጵያ ህዝብ ዳር እስከ ዳር አጨበጨበለት። በማግስቱ ጦርነት ከፈተና አፋጀን። ይኸው ማን ያልሰከረው? መንግስት ይስከን። አሁን ህዝብ እኮ ቅድም ተናግሬያለሁ። ኢትዮጵያ ህዝብ ራሱን በምላጭ ለሚበጡት አሳልፎ የሰጠ ገላ ማለት ነው። እንደዛ ነው። ለምን የሆነ ስልጣን አምጥቶ ይሰቅላል፣ ከዛ በኋላ እንደፈለገ ያደርጉታል። እሱን ህመሙን እያለ ጥርሱን ነክሶ ይችላል። እንደዛ ነው። ያልተረጋጋው ያልሰከነው ማን ነው? መንግስት ነው። መንግስት ይስከን፣ ይረጋጋ። ይሄ ነው መነገር ያለበት እንጂ አማራ ክልል ውስጥ በመንግስት ምክንያት የተፈጠረ ፋኖ እንደዚህ አይነት ነገር ነው ችግሩን የፈጠረው እሱ ነው ብለህ ፋኖ ባዮ ፕሮዳክት ነው ወይም ይሄ ምንድን ነው ሳይታሰብ የመጣ የሆነ ትርፍ ነገር ነው። ብልጽግና ነው የወለደው። የብልጽግና ማሽን አውጥቶ የጣለው ማለት ነው። እሱን ተመልሶ ማሽኑን የሚያጠፋ ነው። ስለዚህ ብልጽግና ነው የፈጠረው እንጂ ፋኖ በራሱ እኮ የተፈጠረ አይደለም። እና ቀለ እንደ መቼና እነማን እንደፈጠሩት ያንን ቢያንስ ጥሩ ነው። ማስተዋልና መስከን ለመንግስት ቢሆን ጥሩ ነው። ሌላው አባቶቻችን ያቆዩልን የኢትዮጵያ መገለጫ ሁሉ ለትውልድ ትውልድ ማስተላለፍ አለብን ይላል። እንግዲህ አይ ቲንክ በዓሉ ከሆነ ኦኬ፣ እዚህ ጋር ምንም ብዙ ማለት አልፈልግም። ሌላው አቶ አረጋ ከበደ ከተናገሩት ጥቂት ነገር ልበል። አንደኛ ጎንደር በኮሪደር ልማት ደምቃለች፣ ፈክታለች፣ ትፈካለች፣ ትደምቃለች ይላሉ። የተለመደ ነው። ለምንድን ነው ጎንደር ላይ በጣም የሚያሽቋልጡት? እንደዚህ መንግስት ጎንደር ላይ የጎበኘው ጉብኝት አሁን በዚህ ዓመት ውስጥ እንኳን ብትቆጥረው ስንት ይሆናል መሰለህ? ሌላ እኮ ምንም ቦታ አይሄዱም። ጎንደር ላይ ለምንድን ነው ዋይ? ይህን ነገር ማየት አለብህ። ጎንደር ለምንድን ነው ማዕከል የሚያደርጉት? የሁሉ ጭንቀት የሁሉ ምናምን ለምንድን ነው እንደዛ የሆነው? ለምን ዋይ የሚለውን ነገር ማየት ያስፈልጋል። ስለዚህ ጎንደር አሁንም ችግሯ እንዲፈታ ከተፈለገ የቅማንት ጥያቄ መመለስ ነው። ርዕሰ ብሔር አይደለ? የክልሉ ቁጭ ብሎ ተቀምጦ ይህን መፍታት አለበት። መጀመሪያ ይህን መፍታት ያለበት ኢቨን ብልጽግና የሚባለው መንግስት ራሱ ሊጸና ከፈለገና አማራ ክልልን ሰላም ማድረግ ከፈለገ የቅማንትን ጥያቄ አስተካክሎ ነባሩን ባለቤቱን ህዝብ ማክበር አለበት። አስተዳደሩን መመስረት አለበት። ከዛ በኋላ አካባቢ ይረጋጋል። ይህ እኮ እርግማን እኮ ነው። የቅማንት ህዝብ እርግማንና ንባ የት ያደርሳቸዋል? መንቀሽቀሽ በቃ እንደዚህ ሰይጣን ይግዛንም ምኑም እየመጣ የሚሰብክበት አይነት ነገር ብቻ ሆነ ትቀራለህ ማለት ነው። ይሄ ቢስተካከል ይመስለኛል። ጥሩ ነው። ግን አሁን ጎንደር ደምቃለች ምናምን በብልጭ ልጩ ማለት ነው፣ በኮሪዶር ማለት እኔ ስለ ጎንደር ከተማ መልማት ንጹህ መሆኗ ምናምን ፋሲል የተገነባበት የታደሰበት ባለፈው ተናግሬያለሁ። አይ ሪሊ አፕሪሺየት ዛት። ይሄ ግን የገጠሩ ህዝብ በተመጣጣኝ ሁኔታ ምን አግኝቷል? አንድ ሁለተኛ ብልጽግና እየሰራቸው ናቸው በሚላቸው የልማት መሰረቶች ወይም መሰረተ ልማቶች
ለህዝቡ የደረሰው በረከት ምንድን ነው? ጠብታው ምንድን ነው? ኢኮኖሚ ሲያድግ ለውጥ ሲመጣ ለህዝቡ እንትኑ ይደርሳል፣ በረከቱ ይደርሳል ማለት ነው። በሱ በኩል የሚመጣው ትርፉ ወይንም እንትኑ አውትካሙ ህዝቡ ላይ ነው የምታየው። የህዝብ ህይወት መለወጥ አለበት። ልማቱ ማለት ምንድን ነው የሚለውጠው? የጎንደር ከተማ ተብለጨለጨ አልተብለጨለጨ፣ ወደል መብራት አገባህበት አላገባት፣ ቀለም ቀባኸው አልቀባኸው፣ ከፋሲል ውጭ ባለው ማለት ነው ምንድን ነው እንትን የሚለው? መንገዱን መስራት፣ ውሃ የለውም ውሃ ማቅረብ፣ ህዝቡ መሰረታዊ ነገሮች እንዲሟሉለት የሚጠይቃቸው እንትን ማድረግ አለበት። በዚህ አጋጣሚ አንድ ሳላደንቅ ማለፍ የማልፈልገው አለ። ጎንደር ላይ የተሰራ የፋሲለደስ ትምህርት ቤት ጥሩ የመማሪያ ህንፃ ተሰርቷል። አይሪሊ አፕሪሼት ለሰሩት ሰዎች ላሰሩትም፣ ይህን መንግስትም ይሁን ማንም ይሁን ማለት ነው አደንቃለሁ። እሱ ትልቅ ነገር ነው። እንደዚህ አይነት ስራዎች ነው መሰራት ያለባቸው። ልማት ማለት ይሄ ነው እንጂ ዝም ብለህ ኮሪደር እያልክ መንገድ እየሄድክ የሆነ ነገር ምናምን ብታደረግ የሚያመጣልህ እንትን የለም። በእርግጥ መንገድ መሰረታዊ ልማት ነው መሰራት አለበት። ዝም ብለህ ማስጌጥ ምናምን ይሄ ዲኮሬሽኑ ምናምን እሱ ቀስ ብሎ ይመጣል። ንጽህናውን ከጠበቅከው በኋላ ብልጭልጩ ሌላ ጊዜ ሲተርፈን ሲሞላን የሚበላ ስናገኝ ወደዛ መምጣት የሚችል ነው እና በዚህ በብልጭልጩ ህዝብን ለማታለል አትሞክሩ፣ ብልጽግናዎቹ ማለት ነው። ሌላው አሁን ጸጥታዋ ተመልሷል። በዓሉ በሰላም አክብረናል። አባቶች ነግረውናል። እንደዚህ ነው ባለፈው ዓመት ከነበረው ጭንቀት ምናምን ተለቀናል ይላሉ። ጥሩ እናየዋለን ከዘለቀ ማለት ነው። እሱ ጉድ ከዘለቀ ጥሩ ነው። ግን መሰረታዊ ለውጥ ማምጣት አለባቸው። እንደዚህ ሆኖ ሰላም ሊመጣ ስለማይችል ማለት ነው። ሰላምን በመሰረታዊነት በዘለቄታ ሊያመጣ የሚችል የፖለቲካ ለውጥ ያስፈልጋቸዋል። ያን ማድረግ ነው የሚያስፈልገው። ሌላው ጎንደር መንገዶቿ ደምቀዋል። አሁን ያልኩት ነገር ነው። እነዚህ ነገር ተብለዋል። ሌላው ጎንደርን ማስፋት አለብን ወደ ምዕራብ ወደ ምስራቅ የሚል ነገር ተናግሯል የክልሉ ፕሬዚዳንት ማለት ነው። የቅማንት ምድር እኮ ነው እየሄዳችሁ የምትይዙት። ለዚህ ህዝብ የታሰበ ነገር አለ? ወደ ምስራቅ የሚሄድ ደፈጫና ምናምን ፈንጠር ነው የምትሄደው። ሌላ ቦታ አትሄድም እኮ። ወደ ሰሜንም ሄድ የቅማንት ምድር ነው። ወለቃን ይዘህ አንቸው ምናምን የሚባለው ነው የምትወረው። ወደ ምዕራብ የምትሄድ ጎንደሮች ማርያም ምናምን ብላጅግ የሚባለው የቅማንት ምድር ነው የምትይዘው። ሌላ ቦታ እኮ የለም። ስለዚህ ህዝብ ሲታሰባል የሞተ ያክል እኔ አንዳንዴ መናገር እንኳን የማይፈልጉበት ለምንድን ነው የሚል ነገር ያለ እና ፕሬዚዳንቱም ይሄን ተናግሯል ባጭሩ ማለት ነው። ሌላው ለማጠቃለል ያክል የጥምቀት ነገር እንግዲህ ከሃይማኖት ይዘቱ ይልቅ የፖለቲካና የባህል ይዘቱ አመዝኗል። ገመግቢያ ቅድም ተናግሬያለሁ። ይህን ማየት እንችላለን። የፈጠረው ንጉሥ ዳዊት ነው። ዛሬም የንጉሳን መንቧኪያ ነው፣ መንቧቸሪያ ነው። ንጉሶቹ ሂደው ልክ እንደ ድሮ ማለት ነው እንደ ንጉሱ ስርዓት እኮ ነው ተጋብዘው መጥተው ንግግር የሚያደርጉት። ለዛም ካባ ትደርባቸዋለህ ማለት ነው። እኔ በጣም የሚገርመኝ ማያምነውም የሚያምነውም ነው እኮ ካባ የሚለብሰው። አሁን እንትና በምትናገረው ንግግር አይታለ አዳነች አበቤ የሆነ ነጠላ ለብሳ ወደ አንድ አቅጣጫ አድርገ ነጠላ ለባበሱ ራሱ በጣም የሚገርም ነው። የኢትዮጵያ ቴሌቪዥን እንትን አድርጎታል። የሆነ ሳሙኤል ነው እንትን አድርገው ይናገራሉ። እዛ ውስጥ ኋላ ተደርድረው እነዚህ ጳጳሳት ምናምን ጥቁር ደስ የደፉ ቁጭ ብሏል። በሃይማኖት እኮ አይመሳሰሉም በሚገርም ሁኔታ እንደዛ ናቸው። አሁን እዚህ ጎንደር ላይ ከተቀመጡት እኮ በውስጥም በሃይማኖታቸው ሌላ የሆኑ ሰዎች አሉ። አሁን ማን ምን እንደሆነ አታውቃቸውም። እነ ተመስገን ጥሩነህ ምንድን ናቸው? ማን ያውቃቸዋል? ምንም አታውቃቸውም። ባይ ዘ ወይ እንትናቸው ሪል በውስጣቸው የሚከተሉት እምነት ሌላ ነው። ላይ ነው እንትን የሚመስሉት። እንኳን እነዚህ እነ ዲያቆን ዳንኤል ክብረት ራሱ የሉም። ብዙ ጊዜያቸው ነው የለም። ግን ቤተክርስቲያኗ ከፖለቲካ ጋር ተጋብታ ንጉሱን እንደዚህ የምታከብር ስለሆነ ይፈልጓታል ለፖለቲካ እንትን ማለት ነው። በጣም የሚያሳዝነው እኮ እንደዛ ነው። አገኘው ተሻገር አሁን ምን እንደሆነ አያውቁትም። ምንም ነገር እንደሆነ አታውቀውም። አረጋ ከበደን ምን እንደሆነ አያውቁትም። ግን የግዴታ ሹድ ፕሪተንድ ካሞፍሌጁን መልበስ ስላለባቸው ለብሱታል። በአካባቢ ተወላጅ ይህን ነገር ያደርጉታል ማለት ነው። ስለዚህ ይሄ ፖለቲካ ከነ ዳዊት እንደፈጠሩት ማለት ነው። እነ ዳዊት ይሄ አሁን በዓሉን ቅድም እንዳልኩ በዛ በኩል የመጣ ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዓል አጣጣሉበት ምናምን ምንድን ነው በዓሉ? አሁን ጥምቀት ቢቀር ባይቀር ምንድን ነው የሚጎላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? ክርስቶስን ይዘህ ክርስቶስን ይዘህ የዓለም መድኃኒት ይዘህ ጥምቀት በዓል አላከበርክ ምንድን ነው የሚቀርብህ? ይሄ እኮ ተጨማሪ በዓል ያመጡት ነገር ነው። ይሄ እኮ እውነት ነው። በቃ እውነት ካልሆነ መከራከር ይቻላል በዚህ በኩል ማለት ነው። ስጨምረው ግን ይኸውልህ ኢትዮጵያዊነቱን ጠብቆ እንዲሄድ ባህላዊ ኤሌመንቱን ጠብቆ እንዲሄድ ካረከው ደግሞ ወርቅ ነው። የሚገርም ማለት ነው። ትልቅ ክብርህ ነው። በዓለም የምትታይበት ነው። ግን እኮ ይሄ የቱሪስት መሰብሰቢያ የገንዘብ መሰብሰቢያ እና የፖለቲካ መንፊያ ከመሆን ውጭ ያለፈ እኮ ሌላ ነገር የለም። ይልቅ ገጠር ጥሩ ነው። በጣም የሚገርመው ማለት የገጠሩ ህዝብ ተሰባስበው ይደሰታል። በዓመት አንዴ የጥምቀት ወጥቶ ይገናኛል፣ ይደሰታል፣ አዲስ ይለብሳል።
በቃ ንጽህናው የሚጠብቅበት ዕለት ቢኖር እሱ ነው። ለገጠሮቹ ልክ ነው። ከተማ ላለው ግን ፖለቲካ ነው። ይህንን ብናየው ጥሩ ነው። እውነታ ስለሆነ እውነታውን መናገር በጣም ያስፈልጋል ብዬ አስባለሁ። ሌላው እንግዲህ በሌላው የመንግስት ባለስልጣናትም ቅድም እንደነገርኩ እያከበሩት ነው። ፖለቲካ ይሰበካል። እነ አዳነች አቤቤም አልቀሩም፣ እነ ሽመልስ አብዲሳም አይቀሩም፣ እና አብይም የሆነ ሳሙኤል ሄደው ያደርጋሉ። ይህን ያደርጋሉ። ምን ግዴታ ነው? ባለስልጣናቶቹ ህዝብን ሰብስባ አግኝተው ፖለቲካ የሚሰብኩበት አጋጣሚ ነው። ጥሩ አጋጣሚ ነው። ለዛ ነው ይህንን በደንብ የሚጠቀሙበት ማለት ነው። የመስቀልን በዓለም እንደዚህ ነው። ንጉሥ ዳዊት ጀመረው። አብዛኛው ፖለቲካ ነው የሚሰበክበት እንደምታየው ማለት የሚሰራበት ምናምን። በተለይ ዋና ዋና የከተማዎች ላይ የመንግስት እንትን ይቀመጣል። እዛ መጥቶ ቁጭ ብሎ አዲስ አበባ ከሆነ አዳነች አቤቤ ትመጣለች። ባህር ዳር ከሆነ የከንቲባውና የክልሉ ፕሬዚዳንት ይሄዳል። እንደዚህ ጎንደር ከሆነ እንደዚህ የተደረገ ፖለቲካው ቁጭ። በምንም መንገድ ቤተክርስቲያኗ የጥምቀት ባህርንም የደመራን በዓል ስታከብር ብቻዋን ማክበር አትችልም። ባለስልጣን ካልመጣ ካጠገቧ ካልተቀመጠ ማክበር አትችልም። ያከበረችም አይመስላትም። ግን ክርስቶስ ነው ካጠገቧ መቀመጥ የነበረበት። ትልቁ ነገር ይሄ ነው። ለምን? ንጉሥ ስለፈጠረው የግዴታ ንጉሱ መኖር አለበት። ንጉሥ በሌለበት ዘመንም የንጉሱ ወኪል ሊሆኑ የሚችሉ የመንግስት ፖለቲካ ባለስልጣናት መምጣት አለበት። ይሄ ለቤተ ክርስቲያኗ ትልቅ ችግር ፈጥሯል። በአጠቃላይ ስትመለከተው ማለት ነው ትልቅ ችግር እንደፈጠረ ማየት አለብን። ይሄን ነገር ማለት ነው። ምናልባትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት፣ ብዙ በዓላት ውስጥ መንግስት ፖለቲካ ማይሰብክባቸው እንደ ሁለቱን ለመጥቀስ አንደኛው የፋሲካ በዓል ነው። ይሄም የቤት ውስጥ በዓል ስለሆነ ነው። በቤተክርስቲያን ብቻ ግቢው የሚደረግ በዓል ስለሆነ መንግስት መጥቶ ፖለቲካ መንዛት አይችልም። ሌላው የገና በዓል ነው። የገና አንዳንድ ቦታ ታገኛለህ፣ ግን ገናም ቢሆን እንደዚሁ የቤት ውስጥ ነው። ወታ አደባባይ ለምታደርገው ስላልሆነ እንደፈለገ አግኝቶ የፈለገውን ፖለቲካ አይነዛበትም። ልክ እንደዚህ አይነት በዓላት ሞልተዋል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸው። ከዚህ ውጭ ግን የአደባባይ በዓሎች የሚባለው በተለይ የመስቀልና ጥምቀት የፖለቲካ መንዣ፣ የሌላ ባህል ምናምን መዋረሻ ምናምን እየሆነ የመጣበት ሁኔታ ነው ያለው እና ይህንን ማየት ያስፈልጋል። በዚህ ምክንያት መንግስትና ቤተክርስቲያን ከጥንት ጀምሮ በመጡበት ምክንያት እና አሁንም እየሆነ ባለው ምክንያት ሁለት እንትን ያለው ሰይፍ የሆነ መጥፎ ነገር አለ። አንደኛ ቤተክርስቲያኗ ነፃነቷን እንድታጣ አድርገዋታል። በራሷ እንዳትቆም፣ ሁሉም ችግሯ መንግስት እንዲፈታላት እንዲሆን፣ ፖለቲካ ውስጥ ገብታ እንድትንቦጫረቅ እንትኖቹ ባለስልጣናቶቹ ማለት ነው። ዶግማና ቀኖና ላይ ምንም ችግር ስለሌለ ማለት ነው። አስተዳዳሪ እዛ ውስጥ ገብቶ መንግስት ካልመጣ የመንግስት ባለስልጣን አያከብርም። እነዚህ ነገሮች ትልቅ ችግር ፈጥረውባቸዋል ማየት እንችላለን። ለቤተ ክርስቲያን ማለት ነው ትልቅ ችግር ባንዲራ የምትጎትትበት በዚህ ምክንያት ነው ዛሬ እና ከክርስቶስ አምልኮት ይልቅ ባንዲራ አምልኮት እየበዛ የመጣበት በባንዲራ ምክንያት በአለማክበር አለማክበር እንትን ፈተና ላይ ሲወድቅ ታያለህ። እርስ በርስ ሲጣሉ ሁሉ ታያቸዋለህ በባንዲራ ምክንያት። አባ ሊቀ ሊቃውንት ዕዝራ የሚባለው ሰውዬ ባንዲራ ያስፈልገናል የኖህ ምናምን ነው ብሎ ይነግረናል። አባ ገብረ ኪዳን የሚባለው ደግሞ ጨርቅ ነው እነ ቄሮስ ይህን አላስተማሩንም ብሎ ይሰብካል። ሁለቱም አሁን እንዴት አድርገህ ታጣጥመዋለህ? የፋርጣ ስብከት ሁለቱም እንደዚህ እንዲህ አይነት ቀውስ ውስጥ የገባ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስት ፖለቲካ ውስጥ ገብታ የምትንቦጫረቅበት መንገድ ነው። ይሄ በአስተዳደሩ መስመር የመጣ ነው። ይሄን አንዱ ችግር በለው። ሁለተኛ መንግስት ራሱ ከቤተክርስቲያን ይሄ ከሃይማኖት ተጽዕኖ እንዳይወጣ መንግስታዊ ብቻ ሆኖ እንዳይሰራ አድርጎታል። በዛ በኩል ያለው ማለት ሌላው እጁን አግብቶ ራሱ ቤተክርስቲያን እንዲፈተፈት እድል ፈቀደለት። መንግስትና ሃይማኖት የተለያዩ ናቸው ተብሎ ተነግሮን ነበር። ግን ይኸው የሚያደርጉትን እየው ተደባልቆ ማለት ነው። ይሄ እኮ የሆነ ጣልቃ ገብነት ነገር እኮ ነው፣ ሌላ ነገር የለም። ምን ሊያደርግ ነው የመንግስት ባለስልጣን እዚህ መጣው? እስቲ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊ የሚባሉትን እነ ሰይጣኔ ግዛንም ሌሎችንም ምናምን እዚሁ ላንሳ። አንድ ጥያቄ ልጠይቃቸውና ይህንን እንትን ሀሳቤን ልቋቸው። ኢየሱስ ክርስቶስ የትኛውን የመንግስት ባለስልጣን ወይንም የትኛውን ንጉስ ማን ቄርሎስ እንትና ማን ነው ቄሳርን ነው ማንን ነው አምጥቶ ከአጠገቡ አስቀምጦ ነበረ ሲሰብክ ወንጌልን ሲያስተምር ነበር? አንድ የመንግስት ባለስልጣን መጥቶ ከአጠገቡ ተቀምጦ ያውቃል? እንዲህ አድርጉ ብሎን ያውቃል? የለም፣ አልነበረም። ታዲያ እናንተ ከየት አመጣችሁት? ይህን እንዲመልሱት ለነሱ ጥያቄ ልተው። ታንኪዩ። መልካም፣ ብዙ ነገሮችን አንስታል። ምንድን ነው እኛ ስንናገረው ብዙ ጊዜ ከሌላ አንግል ይተረጎማል፣ ወይም ደግሞ በዓሉ እኛ እንዳይከበር ፈልገን አይነት ከዛ አንጻር ነው እንትን የሚሉት። ያም ሆነ ግን ቅድም አቶ ታዬ አጽቀሥላሴ ያነሱትን ጉዳይ አንስተ ነበረ። ህዝቡ ማስተዋልና መስከን አለበት የሚል ሀሳብ ወደ መጨረሻ አንስተዋል። ግን መጀመሪያ ህዝቡ አስተዋይ እንደሆነ፣ ጀግና እንደሆነ፣ ሀገር ወዳድ እንደሆነ አንስተዋል። ግን ራሳቸው ህዝቡን ራሱ መልሰው አስተዋይ እንዳልሆነ፣ መስከን እንዳለበት፣ ችግር እንዳለበት እዛው ላይ ጠቁሞ አልፏል። ይህም ራሱ የሚምታታ ሀሳብ ነው።
ኖርማሊ ግን አጠቃላይ ስለ ቤተክርስቲያኗ ችግር ብዙ ጊዜ እኛ ስንናገር ቅድም እንዳልኩት ከሌላ አንግል ስለሚታይ እንጂ የራሳቸው ሰዎች የቤተክርስቲያን ውስጥ ያሉ ሰዎች ይናገራሉ። ለምሳሌ ይህ ጎንደር አካባቢ ያለው ነው ተሸፋፍኖ የሚያልፈው እንጂ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። ስማቸውን ለጊዜው ረሳሁት። አቡነ አባ ኤርሚያስ የሚባሉት ጥምቀት ከክርስትና እምነት አንጻር አሁን እየሆነ ያለው ባህል ገብቶ እምነቱን እየበጠበጠው እንደሆነ በቃ የዝሙት በቃ የመዳሪያ አይነት እንትን እንደሆነ ሎሚ መወራወር ምናምን በቃ ይህ እነዚህ ነገሮች የቤተክርስቲያኑ አካል እንዳልሆኑ አንስተዋል በግልጽ። አሁን አንተ ስትናገር ግን በአንተ ላይ የሚመጣውን ነገር ስለማቀው በእኛም ላይ ምን የሚመጣውን ስለምናቀው ለምን ይህን አይናገሩም? እነዚህ አባት ትክክል ነው የተናገሩት። ጥምቀት ምን እንደሚሆን አሁን ጎንደር አይተ ከሆነ መንግስት በደንብ በጀት በጅቶ አዝማሪ ቤቶች ለሚመጡ እንግዶች ሂሳብ እንዳይጨምሩ፣ ሆቴሎች ሂሳብ እንዳይጨምሩ ምናምን የሚል ቢዝነስ ነው። በቃ ቢዝነስ። ቅድሚያ ያነሳቸው እነዚህ ማህበራዊ ሚዲያ ተጠቃሚዎች፣ የትኛውን ማህበራዊ ሚዲያ የሚጠቀሙ ሰዎች ሂደው የሚያደርጉትን ነገር አይተናል። ለምሳሌ በዚህ ጥምቀት በዓል የሚሳተፉት እዛ የሚሄደው ቅድም እንዳልከው እምነታቸው የተለያየ ነው። በነገራችን ላይ የሚሄዱት ቢዝነስ ነው። በቃ ቢዝነስ ነው። ሌላው አቡነ አብርሃም የሚባሉት የባህር ዳር ሀገረ ስብከት ሊቀ ጳጳሱ ባለፈው ሲናገሩ የነበረው ቤተክርስቲያን በፐርሰንት ምንድነው እነዚህ ግንባታ ለመገንባት የሆነ ነገር ለማድረግ ለሚቀሰቅሱ የማህበራዊ ሚዲያ ተጠቃሚዎች ኢቭን ለቤተክርስቲያን መዘምራን ሂሳብ እየከፈለች ነው በፐርሰንት ብለው ተናግረዋል። ለምን ይሄን አይናገሩም? እኛ ስንናገር ብቻ ነው ወደኛ የሚጮሁት ማለት ነው። በግልጽ ታይቷል። በቃ ቤተክርስቲያን ምን እያደረጓት እንደሆነ ማለት ነው። አሁን እኛ የምንናገረው ለፖለቲካና ለሌላ ለግል ጥቅማቸው የሚያውሉትን እንጂ የእውነት ክርስትና እምነቱ ገብቷችሁ በዓሉን ለምታከብሩት አይደለም። አሁን ቅድም ስታነሳ የነበረው የጎንደር ህዝብ መብራት የለውም፣ መንገድ የለውም፣ ከሕክምናም ከትምህርትም ብዙ ጥያቄ አለ። ግን አንዳንዴ አትፈርድበትም የመንግስት ባለስልጣኑን። ምክንያቱም ህዝቡ አጠቃላይ የጎንደር ህዝብ እንደ ህዝብ ወጥቶ መብራት ያስፈልገኛል አይደል፣ በግል በተናጠልና የሚጠይቀው ወይ ደግሞ ውስጥ ለውስጥ የሚያጎመጉመው። ስለዚህ ካልጠየቀ ምንም ማድረግ አትችልም። በእርግጥ መንግስት ሲኮን ህዝቡ የሚያስፈልገውን ማድረግ ግዴታ ነው። ግን ደግሞ ህዝቡ ከኢትዮጵያ ባህል አንጻር ስታየው ለምን ወጥቶ በጋራ አይጠይቅም? ውሃ ጠማን ብሎ እኮ በጋራ አይጠይቅም። በነገራችን ላይ ተሰልፎ ጀርካ ይዞ ገጠር ለገጠር ቀበሌ ለቀበሌ ምናምን ሲዞር ምናምን የምታየው እንጂ ሆ ብሎ ወጥቶ በአንድ ላይ አይጠይቅም። ግማሹ ለመንግስት ያሽቃብጣል፣ ግማሹ ሌላ። በቃ አሁን ጥምቀት የምናየው ሁል ጊዜ ጎንደር ቅድም እንዳልከው ይህ ቤተክርስቲያን ውስጥ ያለው ደብተራ በተለይ እዚህ የግራ ጎንደሩ ተሰብስቦ ህዝቡን መንግስት በአንድ ላይ የሚያገኘው የዛኔ ነው። ሰይጣንን ብትጋብዝ ዝም ብሎ ህዝቡ ይሰማል፣ አሜን ብሎ አጨብጭቦ ይሰማል። ምክንያቱም በእምነቱ ተሸፍኖ ነው የሚመጣው እንጂ ቅድም ሲናገሩ የነበሩ ባለስልጣናት በኖርማል ቀን ህዝቡን ሰብስበው እንደዛ አይነት ነገር አያገኙም። ያኑን ለህዝብም አያገኙትም። ስለዚህ ሴታፕ ነው የሚያዘጋጁት ማለት ነው። ከዚህ አንጻር በዓሉ ወደ የት እየሄደ ነው የሚለውን ጥያቄ ብትመልሱት ራሳችሁ ተገቢ ነው የሚለውን ጥያቄ ወደ እናንተ ልተወውና ወደሚቀጥለው ጥያቄ እንለፍ። የሚቀጥለው ጥያቄ ከሰሞኑ አጠቃላይ በቅማንት ቀጠና ያለው የጸጥታ ሁኔታ ምን ይመስላል የሚለውን ወይም ደግሞ ምን አለ እኛ ያልሰማነው ወይም ደግሞ አጠቃላይ ተመልካቾቻችን ማወቅ የሚፈልጉትም ጥያቄ ስለሆነ ከወገራ እስከ ቋራ ባለው መተማ ጭልጋ አካባቢ ምን አለ አዲስ ነገር የሚለውን እሱን ነገር ለተመልካቾቻችን አድርስና ወደ ቀጣዩ ጥያቄ እናልፋለን። መልካም። ከጸጥታ ጋር የተያያዙ ጉዳዮች በተመለከተ ሶስት ነገሮችን ላንሳ። አንደኛ በፋኖ ጥቃት መፈጸሙን ነው። በዚህ በጭልጋ ወረዳ በሆነ ጊዜ ፋኖ ጥቃት ፈጽሟል። ባለፈው የተወሰነ ጊዜ መዘገብ ስላልቻለን አሁን እንትኑን ወደ ያን ማቅረብ ያስፈልጋል። ባለፈው ጥር 5 2018 ዓ.ም ከአይከል ወደ ነጋዴ ባህር ሂዶ ከነጋዴ ባህር ሲመለስ አንድ ሚኒባስ ጥቃት ደርሶበታል በፋኖ። ሚኒባሱ ጥቃት የደረሰበት ቦታ አይ ቲንክ በግንትና በነጋዴ ባህር መካከል ያለ አንድ ቦታ ነው። እዛ አካባቢ ነው ጥቃቱ የተፈጸመው ማለት ነው። አንድ ሰው ተገድሎ ሌላ አንድ ሰው ቆስሏል በጥቃቱ። ከዛ ዝርዝሩ ማግኘት አልቻለም። ከዛ በተረፈ ያለው ምን ሆነ ምን ተፈጠረ የሚለውን ነገር ብዙም እንትን የለውም። ችግሩ የተፈጠረው እንግዲህ አካባቢውን ሊጠብቁ የነበሩ እነዛ ልጆች በዚህ አሁን ምረት ትገባላችሁ አትገቡም በሚል ምክንያት መሳደድና መበተን እንትን ስለሆነ ነው። ፋኖ ወደዛ ቦታ እስከዛ ድረስ መምጣት እንትን ያለው እዛ ቦታ አይመጣም ነበር፣ ሊመጣ አይቻለው፣ እዛ መስመር አይመጣም ነበር። ይሄንን ሲያደርጉ እነዚህ ልጆቹ እዛ እንዲለቁ ሲደረግና ሲያሳድዱ መከላከያ ጋው ነው ምናምን ይህ መታሰብ ነበረበት ማለት ነው። የጭልጋ ወረዳ ይህንን ማሰብ ነበረበት፣ አላደረገውም። ወረዳው ቀጠናውን መጠበቅ እንዳልቻለ እዚህ ጋር ማየት እንችላለን። አንደኛው መረጃ ይሄ ነው።
ሁለተኛው ባለፈው ይህም ቆየት ያለ መረጃ ነው። ምናልባትም ከሳምንት በፊት የተፈጸመ ነገር ነው። መከላከያ አይ ቲንክ የዛሬ ሳምንት ይመስለኛል መከላከያው ወደ ጨንጮቅ አቅጣጫ ምናልባትም ምርታምባ የሚባል ቀበሌ ይመስለኛል ወደዛ ሄዶ ነበረ። በተደጋጋሚ ሰፊ ቁጥር ያለው ወደ ምርታምባ፣ ሰንበና፣ ወደ ተለያዩ አቅጣጫዎችን የዘመተው ያን ሰሞን ማለት ነው። ዘምቶ ምንድነው የሽፍታ ቤተሰብ ናቸው የተባሉ ሁለት ሴቶችን አስሯል። አይ ቲንክ እናትና ልጅ፣ ሌላም እንደዚሁ ገንዷ የሚባል በተለይ ጎጥ በተለየ ሁኔታ ማለት ነው። ሌላው አንድ ሰው ቤተሰብ አለ ሽፍታ ምናምን በሚል ከ15 በላይ የቀንድ ከብቶቹን እና ከ30 በላይ የሚሆኑ በጎቹን ነድተው ወስደዋቸው ነበረ። ከዛ በኋላ አይመለሱ ምን ይደረግ መረጃው ማጣራት አልተቻለም። እንግዲህ ለወደፊቱ ከተጣራ የደረሰበትን እንትን እናደርጋለን ማለት ነው፣ እናቀርባለን። ዙሮ ግን እዚህ ጋር የተለመደ ነገር አድርጎታል። በተለይ ይሄ በዘመነ መሳፍንቱም ብለው ከዛ በፊትም ከዛ በኋላም በነበረው የፊውዳል ስርዓት እንዲህ ይደረግ ነበረ። የሆነ ህዝብ አንድ አካባቢ አመፅ ከተነሳ ንጉሱ ያን ሂዶ እንትኑን አገሩ እንዳለ ያቃጥለዋል። ሊቃሩ ነው እንደዛ የሚያደርጉት እኮ አገሩን አቃጥሎ ሴቶቹንም ህፃናትን ይማርካል። ባሪያ አድርጎ የሚሸጠውን ይሸጣል። እንደዛ አይነት ነገር ሲያደርግ የነበረው ልብ በል። እንደገና ደግሞ የሆነ ቤተሰብ ውስጥ አባወራው ቢሸፍት በሙሉ ቤቱን ያቃጥላሉ፣ ንብረቱን ይዘርፋሉ። ምንም የሚቀር ነገር የለም። ልጆቹና ሚስቱን ጨረቃ ላይ ጥለው ባዶ ጥላቸው ይሄደዋል ማለት እንዲህ ነገር ይደረጋል። የጭካኔ ማለት ነው። ገና እኛ ያልሰለጠን በጣም ኋላ ቀር መሆኑ እነ ታዬ አጽቀሥላሴ አርቆ አሳቢ አስተዋይ ምናምን ይላሉ። ግን እንዲህ ነው የሚያደርገው መከላከያው ራሱ ማለት እንዲህ አይነት ነገር እንትን አለ፣ ልጅ አለ ወይም ዘመድ አለ የሸፈተ እሱን ካላመጣ ተብሎ ቤተሰብ እንደዚህ ይደረጋል፣ ይዘረፋል ምናምን። ይሄ ኋላ ቀር ይሆን ገና በኋላ ዓለም ጥሎት ከሄደው እንትን ዓመት አሁን ከምናየው ዘመን ምናልባትም 200-300 ዓመት ወደኋላ ሄደን እኮ ነው የምንኖረው። በዚህ አይነት ነገር አለን ዛሬ ማለት ነው። የሰለጠነ ህዝብ የመረጠው መንግስት ዲሞክራቲክ መንግስት አለን እያልክ የሚደረገውን ነገር ስታየው ለዛም በመከላከያ ሰራዊት ማለት ነው። በጣም የሚያሳዝን ነው። ከእንደዚህ አይነት ድርጊት ቢቆጠቡ ጥሩ ነው የሚል መልእክት አለኝ። ሌላው ሶስተኛው የጸጥታ ጋር የተያዘ ምረት የመግባቱ ሂደት ላይ የተፈጠሩ ክስተቶች ናቸው። እዚህ ጋር በተያዘ ምንድን ነው እንግዲህ በቅማንትና በፋኖ በሚባለው ታጣቂ መካከል ያለውን ልዩነት እንትን ሲገባ ማለት ነው። ምረት ሲገባ ያለው ልዩነት የተፈጠረው ማለት ነው። ምረት መግባት አንዳንዴ እንደ እንትን ወሰደው አይደል እንዴ? እንደ ውርደት ቁጠረው። እኔ እንደ ውርደትም ቆጥረው። ምረት የሚባለው ተደራድረህ ሰላም መፍጠር ነው እንጂ እንትኑ ክብርህ። ምረት ስትገባ እጅ ሰጥተሃል። ወረድ እጅ ነው የሰጠው። ፈርተሃል። በቃ ምንም እንትን ማድረግ አልቻልክም። ስለዚህ ውርደት ነው። በውርደት መካከል ደግሞ የተሻለ ውርደትና የበለጠ ውርደት ደግሞ አለ። በሚያሳዝነው ሁኔታ ማለት ነው። የበለጠ ውርደት ለቅማንቱ ነው የሚሰጠው። የተሻለ ውርደት ለፋኖ ምረት ገቢ ነው የሚሰጠው። ምን እንደተደረገ እንትን የተወሰኑ ነገሮችን ላሳይ። ለፋኖ የሚደረገው እንክብካቤ የተለየ ነው። ለቅማንትም የሚደረገው እንክብካቤ እጅ ለሚሰጠው የተለየ ነው። ለምሳሌ ፋኖ ወደ ምረት ሲገባ ስናይፐርም ይዞ ይምጣ፣ ጥቁር ክላሽም ይዞ ይምጣ፣ ዋቴቨር ይዞት የመጣውን ይዞ ይለቀቃል። በሰላም ወደ ቤቱ ሂድ ይባላል። ከነ መሳሪያ ሙሉ መሳሪያ በትሬስ ካልሆነ በስተቀር ማለት ነው። ስናይፐርም ቢይዝ እንትን ያደርጉት። የቅማንት ታጣቂዎቹ ደግሞ የሆነ ሌላ መሳሪያ እንኳን ይዘው ቢመጡ ክላሽን ካላመጣችሁ ተብለው ራሱ ይታሰራሉ። ትጥቃቸው መሳሪያቸውን በሙሉ ይገፈፋሉ ማለት ነው። ምንድን ነው ይሄ ልዩነቱ? ይህንን ማየት ያስፈልጋል። ሁለተኛ ፋኖ እስከ ብር 500 ሺህ ይሰጠዋል ለመቋቋሚያ ተብሎ የገባው እስከ ብር 500 ሺህ እርግጠኛ አይደለም ግን እስከ 500 ሺህ የሚደርስ መቋቋሚያ ይሰጣል ለፋኖ። ብር ችግር የለውም ለመስጠት ማለት ነው። ብልጽግና ይሄን ለማድረግ ችግር የለውም። የተበደረው ብር አለ ከአይኤምኤፍ ምንም ችግር የለውም። ዋናው እንደዛ ነው። የቅማንት ታጣቂ ግን አይ ቲንክ ወሬ ሲወራ ሰማሁት 150 ሺህ ነው ወይ ደግሞ 200 ሺህ ነው። ከዛ የሚበልጥ አይደለም። ግን ይሄም ተሰጥቷል አልተሰጠም እርግጠኛ አይደለም። ይሄን ያደርጓቸዋል ማለት ነው። ልዩነቱን ተመልከት። ሌላው ፋኖ እንደምንም ተብሎ ስራ ተፈልጎ ስራ እንዲይዝ ይደረጋል። ወይ ወደ አድማ ብተና ይገባል፣ ወይ የጸጥታ እንትኑ ውስጥ እንዲገቡ ይደረጋሉ፣ ወይ ደግሞ በየመንግስት መስሪያ ቤቱ ስራ ተፈልጎላቸው ይገባሉ እንደየአቅማቸው ተብሎ ማለት ነው። የቅማንት ታጣቂ እንደዚህ አይነት ንፍጥህ ላስ ነው። የለም እንደዚህ አይነት ነገር የሚባል ማለት ነው። በጣም አሽቋላጭ የሆኑ ባለፈው ስንጠቅሳቸው እንደነበሩት ሂደው ከመንግስት ጋር የገቡ ሜቢ ውስጥ ለውስጥ የሚሰሩት ስራ ይሆናል። ከዚህ ባለፈ ግን እንዲህ አይነት ነገር የለም እዛ ያለ ማለት ነው። ይህን ማየት እንችላለን። እንግዲህ የሰሞኑ ምህረትና ማሳደድ ቅማንት ትጥቅ ማስፈታት አይነት ነው የሚል ህብረተሰቡ እንትን እያለ ነው እየተመለከተ ነው። በዛኛው ሳይድ እንደዛ ከሆነ ይሄኛውን ትጥቅ እየቀማ ከሄድክ ሆን ብሎ ሲስተማቲክሊ
ቅማንት የሚባል ትጥቅ እንዳይኖረው ሙሉ በሙሉ እንዲፈታ የማድረግ ስራ እየተሰራ እንደሆነ በዚህ ሰበብ ራሱ በዘመቱት ባለፈውም ስናነሳው እንደነበረ መከላከያ የሚዝመት ዋቴቨር እንትን ያደርጋል። ትጥቅ የመንግስት እንትን ይኑር ፍቃድ ይኑር አይኑር ይቀማል። ይህን ስንዘግበው የነበር ነው። ይሄ የሚያመላክተው ምንድን ነው? የሆነ ሴራ ከበስተጀርባው እንዳለ ማየት እንችላለን ማለት ነው። በጭልጋ ወረዳ 2 ምህረት የገቡ ወጣቶች ታስረዋል። ስማቸውም ሹሜ ጓዴና አንደበት አብዬ ይባላል። ምንድን ነው እነዚህ የታሰሩበት? ሲመጡ ክላሽን ይዘው አይደለም የመጡት ሲገቡ ማለት ነው። ሹሜ ጓዴ የሚባለው 20 ጎራሽ፣ አንደበት አብዬ የሚባለው 10 ጎራሽ ይዘው ነው የመጡት ሲመጡ ማለት ነው። እንግዲህ ጓንዴም ሲቀበሉ ነበር ቀደም ብሎ እንዳየኸው ማለት አልቢንም ይቀበሉ ነበረ። የያዙትን ነው የሚያመጡት። አሁን እነዚህ አይ መሳሪያችሁን ደብቃችሁ ሌላ ነው ይዛችሁ የመጣችሁት በሚል አሰሯቸው ሁለቱን ማለት ነው። ሌላው ምህረት አስገቢ የነበረ አንድ ቄስ አለ። መቼም ቄስ ሊቀመንበር ሲሆን እብድ አይደለም የሆነው፣ የተንበራ ሊቀመንበር ነው፣ ቄስ ነው። ይሄ አብሮ እነዚህን ምህረት አስገቢ ነው ልጆቹን ማለት ነው። ስለዚህ አንተ ተባብረሃል አብረህ የራሳቸው መሳሪያ ደብቀው ሌላ እንደዚህ አይነት መሳሪያ ይዘው እንዲመጡ ያደረግህ አንተ ነህ ተብሎ 3ቱ ታስረዋል ቆይተዋል የተወሰነ ጊዜ ማለት ነው። ታስረው ማለት በጣም የሚገርመው ወረዳው የነበረው መሳሪያ ጥላችሁ ስለመጣችሁ ካልመለሳችሁ ወይንም ደግሞ ብር ካልከፈላችሁ በዋጋ ተተምኖ ብር ካላመጣችሁ ወይንም ክላሽኮፍ ካላመጣችሁ አንፈታችን ብሎ አስሮ እንትን ያዛቸው። ምንድን ነው ያደረጉት? ሁለቱ ልጆች ተባብረው በ100 ሺህ አንድ ክላሽን ገዝተው ለአዛና አደባ አስረከቡ። ከዛ የተፈቱ ይመስለኛል በዚህ ምክንያት። ምክንያቱም እስከዛ ነው ሲጠበቅ የነበረው። እርግጠኛ አይደለም መፈታታቸውን። በጣም የሚያሳዝን እንትን ማለት ነው። እስከዚህ ደረጃ ይካሄዳል እንግዲህ ጨዋታው ማለት ነው። የክርፋቱ ጨዋታ እስከዚህ ወርደ እንትን ያደርጋሉ ማለት ነው። ስራውን ይሰራሉ ማለት ነው። እነዚህ መሳሪያውን ገዝተው ያስገቡት በ8 ነው፣ ጥር 8 2018 ዓ.ም ነው። በ100 ሺህ ብር ገዝተው መሳሪያ ያገቡት ማለት ነው። እና በአጠቃላይ ከጸጥታ ጋር የተያያዙ መረጃዎች እነዚህ ናቸው። ታንኪዩ። መልካም እንግዲህ እንዳልከው ሰሞኑን ዘገባዎች ምንም አልነበሩንም በቴክኒክ ችግር ምክንያት ማለት ነው። ለዛ ነው እነዚህን ጉዳዮች ያነሳናቸው። ሌሎችን በቀጣይ እንመለከታቸዋለን ማለት ነው። ይህን ምህረት ከመግባት ጋር በተያያዘ ያው ብዙ ድራማ አለ። እንግዲህ እኔ ብዙ ጥያቄ የሚኖረኝ ጥያቄም ካለኝ ምህረት በሚያስገባው የመንግስት አካል ላይ ሳይሆን ምህረት የሚገቡ ሰዎች መጀመሪያ ለምን ወጡ፣ አሁን ስለምንድን ነው እጅ የሰጡት የሚለውን ጥያቄ ራሳቸው ቢመልሱት። ምክንያቱም ዝም ብለህ ያለ ምክንያት ከወጣህ ብትገባ ችግር የለውም። ግን በምን ምክንያት ወጥተህ እንደገና ደግሞ ተመልሰህ ለውርደት እጅ እንሰጣለን የሚለውን ጥያቄ ብትመልሱት የሚል ጥያቄ አለ። ከዛ በዘለለ ደግሞ ምህረት ስትገቡስ የነበራችሁን ጥያቄ የት ጥላችሁት ነው? በምን መንገድ ነው ተስማምታችሁ እየገባችሁ ያላችሁት የሚለውን እሱን ጥያቄን በተደጋጋሚ እናነሳለን ብትመልሱ የሚል መልእክት ነው ያለኝ። ወደ መጨረሻው ጥያቄ ልለፍና ጨረቃው እንበለው ወይም ደግሞ ሞፈር ጎተት ምንበለው እስኪ እናነሳዋለን። ጭልጋ ወረዳ አንድ ሌላ ትርፍ ወረዳ አለ። ሰሞኑን ቢሮ ትላንትና በእሳት እየተቃጠለ የሆነ ቪዲዮም ፎቶም ለጥፈው እየተንጫጩ ያየንበት አለ። ቢሮው የሆነ የወዳደቀ ነገር ነው። የሆነ በረሃ ላይ የሚሰራ ጊዜያዊ ቤት የሚመስል ነገር ነው። እንግዲህ እንደዛ ሆኗል። ማን ነው ይህን ያቃጠለው? ምንድነው የተፈጠረው? ምክንያቱ ምንድን ነው? ምን ለማትረፍ ነው? ማን ነው ያቃጠለው የሚለውን አጠቃላይ ግልጽ ብታደርገው። ባለፈውም ሸዲ ከተማ የመብራት ማከፋፈያ ጣቢያ ሲያቃጥሉ ነበረ። ምክንያቱ ከዛ በኋላ ግልጽ አልተደረገም። ለምን እንደሆነ አይገባኝም። ብዙ ጊዜ ያለ ምክንያት እንደዚህ አያደርጉም። እንግዲህ ጥምቀት ህዝቡ ወጥቶ ጥምቀት እያከበረ ነበር ጭልጋ። እሳት ደግሞ ጎን ለጎን ተነስቷል። ህዝቡ ወደዛ ትኩረቱ ወደዛ ነበር፣ ግን ተመልሶ ሲያጠፋው የሚያሳይም አለ። በአንድ በኩል ራሳቸው ናቸው የመንግስት ባለስልጣናት ያቃጠሉት የሚለው አብዛኛው ገፍቶ እየመጣ ነው፣ እነሱ ናቸው ወደሚለው ድምዳሜም ተደርሷል። በሌላ በኩል ደግሞ አይ ሌላ ነው ምናምን የሚልም አለ። ይህን ነገር ግልጽ ለማድረግ በተለይ ደግሞ ማለት ይህ ሁለቱ ጭልጋ የሚለው ነገር እሱ ግልጽ ስላልሆነ የየትኛው እንደሆንም ጥያቄ የሚያነሱ ሰዎች ስላሉ እሱን ብታብራራው። በርቀት ነው የሚያስተዳድራቸው የሆኑ ቀበሌዎች 3-4 ቀበሌዎች ይኖራሉ፣ ሁሌም እናነሷለን። እሱን የተመለከተ ጉዳይ ነው። አጠቃላይ ግልጽ ለማድረግ ያክል ምንድነው የተፈጠረው የሚለውን ወደ አንተ ልምጣ። መልካም እንግዲህ ከቅማንት ጥያቄ ጋር በተያያዘ 2010 ዓ.ም የቅማንት ጥያቄ ብዙ እንትን ማለት ምንድነው አስተዳደር በዞን ደረጃ ብለው 69ን ወስነው እንደመጡ የጭልጋ አካባቢ የነበሩ እንትኖቹ ሲከፈሉ ጭልጋ በዋናነት ዋናው ማዕከሉ ያለው
ቅማንት ነው ሙሉ በሙሉ በሚባል ደረጃ በጫፍ በጫፍ የነበሩ የአማራ ቀበሌዎች እዛ አብረው መቀጠል ሲገባቸው ለብቻ ለብቻ ተበጣጥሰው ወጡ። ይሄ የነገዱ ሴራ ነው። የነገዱ ሴራ እና ከነገዱ ጋር የሚሰሩት አሁን ተንከሲስ የሆነው አሁን ካባ የሚለብሰው መጥቶ ማለት ነው እና ያገኘው ተሻገር ምናምን የሰሩት ክፋት ነው። ህዝቡን በታትነን አንድ እንዳይሆኑ የቅማንት አስተዳደር ማለት ቅማንት ብቻ የሚኖርበት እንደሆነ አድርገው የሳሉ ማለት ነው። ልክ ዛሬ ድረስ እኮ እንደዛ ይላሉ። የአማራ ክልል የሚባለው አማራ ብቻ የሚኖርበት አድርገው የሚያስቡ ማለት ነው። ይሄ ድንቁርና ነው። በነገራችን ላይ በዛ ደረጃ አስበው ህብረተሰቡ በአካባቢው አስተዳደር እንደ ቅርበቱ እንዲተዳደር ከማድረግ ይልቅ ከዛ አካባቢን አሁን እንትኖችን ውሰዳቸው። አደዛ የሚባል ቀበሌ አለ፣ ከአንከር ቀጥሎ ያለ ማለት ነው። አደዛ የሚባል በሆናን እልፍ ብለህ ወደ ጭልጋ ስትሄድ ገንዷ ወንዙ ልትደርስ ስትል አደዛ የሚባል አለ። ከጎኑ ደግሞ ወደ ሰሜን አቅጣጫ ደግሞ ላዛ የሚባል አለ። ሹምጌ የቅማንት ነው። ላዛ ሁለቱ አንድ አድርገውት ነበር። ላዛ አማራዎች ናቸው የሚኖሩበት። ላይከል በጣም ቅርብ ነው። ምናልባትም በመኪና 5 ደቂቃ አይፈጅብህም በመኪና። ይሄን ተመልከት። አሁን ምን አደረጉ? ነጠሉት። ከቅማንት አስተዳደር ውስጥ መግባት የለበትም ለምን አማራ ናቸው ሰዎቹ በሚል ማለት ነው። አስተዳደር የምቾት ጉዳይ ነው። አሁን የአማራ ውስጥ ያለ ሄዶ አማራ ውስጥ የሄደ ምንም እንትን የሌለ አንድ ቀበሌ ተነጥሎ እዛ ያለ ወይ የሆነ ቦታ የሆነ ምንም ለዛኛው ሩቅ ከሆነ ግዴታ ከአማራው አጎራባቸው የሆነ ነገር እንዲያገኝ ከህዝብ ጥቅም አንጻር ከሆነ ማለት እውቅ ግን በዛ ውስጥ ሆኖ ማንነቱ ይከበርለታል። እንዲህ አይነት ነገር የራሱ አስተዳደር እንዲመሰረት አድርገው ማለት ነው። እንደዚህ አይነት ነገር እንዲሆን ማድረግ ይችላል። ምንም ችግር አይደለም ስትመለከተው ማለት ነው። ግን ምን አደረጉ? አይከል የሚባል ቦታ ማለት ይሄ ምንድን ነው? ጭልጋ የሚባል ወረዳ የአማራ ወረዳ መጥፋት የለበትም፣ እንዴት ለቅማንት አስረክበን እንሄዳለን በሚል ዳር ዳር ተበጣጥሰው አሁን ላይ እንትን ቆዳ የሚፍቅ ሰው ቆዳ የሚያለፋ ሰው ማለት ነው ታነሪ ቆዳ ይወጠርና ሲሰራ ጫፍ ጫፍ ያለች ጅራቱን ይቆርጣል፣ የሆነ ፓርቱን ጆሮውን ይቆርጣል። ልክ እንደዛ ቆርጦ እንደሚጥላቸው አልፎ አልፎ የቀሩ ናቸው። ሰብስበ ቆዳ ማድረግ አትችልም። እነዚህ አንድ ማድረግ አትችልም። ልብ በል። ጫንድባ የሚባለው በሰርጤ አወርካጌ ወደዛ ብሎ ያለ ቀበሌ ነው። ጫፍ ለእንትና ይቀርባል፣ ወደዛ ወደ ደልጊ ይቀርባል። እነዚህ ደግሞ አሁን እንዳየው በመሀል ለዚህ ውስጥ ያሉ ናቸው። ሌላው ደግሞ ወደ ሰሜን ሄደህ ጫቆ አዳኛ ገር ጫቆ ያሉት ማለት ነው። ጫቆ ምናምን ሻህርዳ የሆነ ቦታ ደግሞ ትወስዳለህ። በዛኛው ሳይድ ደግሞ የተበጠሰ ሌላ የቆዳ ጫፍ ታገኛለህ። እነዚህን ምን አደረጉ? ሰብስበው 2 ወረዳ አደረጓቸው። ቁጥራቸው እኮ እዚሁ የሚገባ አይደለም። ግርም ይለኛል። አሁን ይሄኛውን የላይኛውን ደጋ ላይ ያለውን የጭልጋ ቁጥር 2 አሉት፣ ወይም ነባሩ ጭልጋ ይሉታል። ምንም ጭልጋን የሚወክሉ አይደሉም። በጣም የሚያሳዝነው ማለት ነው። ጭልጋን የሚወክሉ ቀበሌዎች አይደሉም እነዚህ ማለት ነው። ያን ያክል አይደለም። ምክንያቱም የጭልጋ ዋናው በቃ ቅማንት ነው። የቅማንት ወረዳ አድርገውታል እነሱ በራሳቸው አስተዳደር ሳይመሰርቱ። ግን እና እዛና አደባ የሚጨማለቁበት ወረዳ የጭልጋ ቁጥር 1 አደረጉት። ይሄኛው አዲሱ ጭልጋ ወይም ቁጥር 1 ይሉታል ይሄኛው ማለት ነው። ያኛው ቁጥር 2 ተባለ። ከዚህ ምንድነው የተደረገው መሰለ? ቁጥር 1 የተባለው ይሄ አዲሱ ጭልጋ የራሱ ቢሮ ሰርቶ ለቆላቸው ወጣ። ያኛው ማለት ነው። አሮጌውን ቢሮ ይሄ ከፕሪፓራቶሪው የድሮ አይከል አጠቃላይ 2ኛ ደረጃ የሚባለው በኋላ ፕሪፓራቶሪ የሆነው ባለፈው ታስታውስ ከሆነ 6 አስከሬን ሽንት ቤት ምናምን ተጥሎ የተገኘበት ትምህርት ቤት ማለት ነው። ከሱ በአጥር ይገናኛል። በላይ በኩል ያለ ነው፣ ወደ ባንክ ቤቱ አቅጣጫ ያለ ነው አይከል። እርሱ ነው አሁን የተቃጠለው ማለት ነው። እንዳየው አይ ቲንክ የትክል ድንጋይ እንትኖችን ታውቃቸዋለህ፣ ቢሮዎቹን የጭቃ ምናምን ሆነው ቢሮ ቁጭ ብለህ እንደዚህ አሁን እንትን የጠረጴዛ ላይ ቁጭ ብለህ የግድግዳው አፈር ቡን እያለ ወረቀት ያስቀምጠህ ወደ ቀይ ቀይረዋል ባንዴ። ልክ እንደዛ አይነት ናቸው እነዚህ ጉስቁልቁልቁል ያሉ ቢሮዎች ናቸው። ይሄ በደርግ ጊዜ ምናምን የተሰሩ እኮ ናቸው። ደርግ የሰራቸው ኃይለ ሥላሴ እንዳይሆን ሰጋን ነው። እንደዛ አይነት ሆኖ በጣም ብዙ ናቸው። ግቢው እኔ ሂጄ አውቃለሁ፣ የሆነ ሪሰርች ምናምን ስራ ሂጄ አይቼው ስለማቅ ማለት ነው። ግቢው ምንድን ነው መሰለ? ብዙ ግፍ ተፈጽሞበታል። ባለፈው በተለይ ሚያዝያ 5 ቀን ጀምሮ የነበረው አይከል ላይ በነበረው ውጊያ ወይንም ይሄ ጭፍጨፋ 27 ናቸው 25 ወጣቶች ጠፍተዋል። 6ቱ እዛ ፕሪፓራቶሪው ከጎን ያለው ተገኝተዋል። ሌሎቹ ግን እዛው አሁን ምን እንትን መስሪያ ቤት ውስጥ ጉድጓድ አለ፣ እዛ ውስጥ እንትን ያሉት ይባላል፣ የተቀበሩት ይባላል። ጠፍተው ነው የቀሩት እነዛ ልጆች። ይሄ ልዩ ኃይል ካምፕ የተገደሉትም ይታወቃሉ። በጣም ብዙ ማለት በግፍ እንዲህ የዘር ማጥፋት ወንጀል የተፈጸመበት ቢሮ ነው። ይሄ ነው እንግዲህ የጭልጋ ቁጥር 2 ተብሎ እንትን ያደረጉት ማለት ነው። ይሄኛው ቢሮ ነው። ዋና ዓላማው የቅማንትን ህዝብ ማሰቃየት ነው። ጭልጋ ላይ ተቀምጠህ ችግር መፍጠር ነው። አንድ የወረዳ ከተማ አይከል የምትባል ከተማ 3
አስተዳደር አለባት። አንደኛው ይሄ እንትን ነው። እኔ አሁን ያው ብዙ ጊዜ እዚሁ ስለምናገረው ወይም ስለምንናገረው የጭልጋ ቁጥር 2 የሚባለው የጨረቃ ጭልጋ ወይ ጫንድባ ሞፈር ጎተት መቀመጥ የነበረበት ጫንድባ ነው ከሆነም ማለት ነው። ከጫንድባ መጥቶ ሞፈር ጎተት ወይንም ሞፈር ዘመቱ ነው የተቀመጠ ማለት ነው። ሌላው ደግሞ በታች ያለው አዳኝ ሀገር ጫቆ ምናምን የሚለውን ይዞ መጥቶ እንግዲህ አዳኝ ሀገር ጫቆ ምናምን ተብሎ በታችኛው የሄደው የመተማ እንትን የምዕራብ ጎንደር ሆኗል። ግን ቢሮ የከፈተው ነጋዴ ባህር ነው። ነጋዴ ባህር ደግሞ የቅማንት ቀበሌ እንትን የቅማንት የጭልጋ ውስጥ ጭልጋ ወረዳ ውስጥ ላይ ያለ ይሄ ማለት ኳቢር ለምዬ ነው። ኳቢር ለምዬ ቀበሌ ውስጥ ያለ ይሄ ደግሞ ማዕከላዊ ጎንደር ነው። የምዕራብ ጎንደር ወረዳ በማዕከላዊ ጎንደር መሬት ውስጥ ይኖራል። ቅማንተን ፍዳውን የሚያሳየው የሚያስገድለው እዛ አካባቢ ያለ ያን ሁሉ ግፍ የሚፈጽመው ይሄ ነው። ፍናፍንት የሆነ አደረጃጀት እንደዚህ አድርገው የሚያሰቃዩት ማለት ነው። ይሄ አሁን የተቃጠለው ከነዚህ ሁለቱ ቅማንትን ለማሰቃያ የተፈጠሩ የጨረቃ ወይንም ሞፈር ጎተት ወይም ሞፈር ዘበት ወረዳዎች ውስጥ አንደኛው ነው ይሄ ነው ማለት ነው። ቁጥር 2 ማለት ይሄ አሁን የሞፈር ጎተቱ የጫንድባው ማለት ያኛው ደግሞ የአዳኛ ሀገር ጫቆ የሚባለው ደግሞ ሌላ ሞፈር ጎተት ነው። በታች በኩል በምዕራብ በኩል ያለ የሚበጠብጥ የቅማንትን ህዝብ ከሁለት ገንጥሎ ለማስቀረት ማለት ነው። ከአንድ ወረዳ በላይ ህዝብ ያለ ቋራና መተማ እሱን ለማስቀረት የሚታገል ማለት ነው። ያበደ እንትን ይሄ ነው። እነዚህ ምንድን ነው የተደረገው እንግዲህ ጥምቀት ትላንትና እየተከበረ 10 ሰዓት ገደማ ላይ ቢሮውን ያቃጠሉት ራሳቸው ናቸው። ለዚህ ማስረጃው ምንድነው መሰለ? ዘበኛው ዝም ብሎ ኦልሞስት ተበልቶ ካለቀ በኋላ ነው ያሳወቀው። ዝም ብሎ ማለት ለምንድን ነው ይሉታል? ጠመንጃ ጥይት መተኮስ አይችልም ተበላሽቶ አለ። አሁንስ ያስበህ አንተ እሳት ሲያነጉደው ምንድነው ማድረግ ያለበት? ጥይት ተኮስ ካልተኮስ ባይሆንልህ መጮህ እኮ ነው ያለብህ። ኡኡታውን መልቀቅ አለብህ ግዴታ ማለት ነው። እሪ ማለት አለብህ። እንደዛ ከሆነ ሰው ይሰማል ይመጣል። ግን ሲሄዱ ምንድነው እሱ የተናገረበት ሰዓት ኦልሞስት አልቀዋል ቢሮዎቹ ተበልተው ማለት ነው። ስለዚህ ምንድነው አሁን ሰው የሚለው ነዳጅ አርከፍክፋ አዘጋጅተው ሁሉም ሰው ወደ ጥምቀተ ባህር ስለሚሄድ ከተማው ላይ ብዙ ሰው ስለማይኖር በዛ ሰዓት ማቃጠል አለብን፣ ሙሉ በሙሉ ያወድማል ተብሎ ነው የሰሩት ተብሎ ይነገራል። እንደዛ ነው መረጃው ማለት ነው። ስለዚህ ሙሉ በሙሉ ማገዱት። ዘበኛው ዝም ብሎ ቆየ፣ ወደ መጨረሻው ተናገረ ማለት ነው። ጮኸ ወይም ጥይት ተኮሰ ማለት ነው። እንዲህ አድርጎ እንትን አደረጉት ማለት ነው። የተቃጠሉ ቢሮዎች እንግዲህ የአንድ ወረዳ የመንግስት ወረዳ ምን ቢሮ ሊኖረው እንደሚችል እናውቃለን። ጽህፈት ቤቶቹ ማለት ነው። ቢሮ ምለው እሱን ቢሮ የጽህፈት ቤትን የሚወክለውን ነው። የክልል ቢሮ አይነት ነገር እንዳልሆነ እንድትረዱት። ፋይናንስ እና ትምህርት ጽህፈት ቤት የሚባሉ በቡልጌት የተሰሩ ናቸው። እነሱ ብቻ ነው ያልተቃጠሉት። ሌሎች በሙሉ ነግደዋል። ምንም የቀረ የለም። ግድግዳው እንጨት ነው፣ ላይም ቆርቆሮ ነው ምናምን ማገዱት ማለት ነው። ይህን ያደረጉት እንትን ከዚህ ጋር በተያያዘ ነው። ሌላው ምክንያቱ ምንድን ነው የሚለውን ነገር ያነሳሉ። እንግዲህ ሆን ተብሎ ነው ባለስልጣናቱ ናቸው ያቃጠሉት ነው የሚሉት። ለእነዚህ 3 ምክንያቶች ያነሳሉ። አንደኛው ሰነድ ለማጥፋት ነው። ሆን ብለው ሲዘርፉ፣ ሲበሉ፣ ሲያጠፉ የነበሩት ሰነድ ለማጥፋት ነው የሚሉት። ሌላው እዚህ ጋር በተያያዘ ጭልጋ የመንግስት መስሪያ ቤት በሳት ሲወድም ይሄ ለ3ኛ ጊዜ ነው ይላሉ። አንደኛው የዛሬ 15 ዓመት ምናምን ገደማ ወይም 17 ዓመት ገደማ ይሆናል እንደዚህ አውድመው ነበረ። የአይከል እዛ ጭልጋ ያለ አንድ የወረዳ እንትን በሙሉ ወድሟል፣ አቃጥለዋል። አሁን ደግሞ ባለፈው ደግሞ የ2013 ነው 13ቱ ገደማ እንደዚህ የግብርና ቢሮ ነው ምናምን የሚባል እንዳለ ወድሟል። በጣም ትልቅ ነው የወደመው። በጣም እንትን እሱም እንደዚህ በሳት ወድሟል። የቅማንት ታጣቂ ያቃጠለው ምናምን ያሉት ማለት ነው። ለመዝረፍ እነሱ የፈለጉትን አድርገው እንደዛ አድርገዋል። እነሱ ናቸው ጥቃት ሲፈጽሙ የነበሩት። ዋቴቨር ተቃጥሏል በዛ ዘመን። አሁን ደግሞ ይሄኛው የጨረቃው ወይንም የሞፈር ጉተቱ ደግሞ ዘንድሮ ተቃጠለ ማለት ነው። እንደዚህ አይነት ስራ ይሰራል። ምንድነው ጠያቂ የለም። በነገራችን የቅማንት ህዝብ ባለበት ቦታ ምንም ጠያቂ የለም። እንደፈለገ ነው። ማንም መጥቶ የፈለገውን አድርጎ ያቃጥላል፣ ያፈርሳል። አትጠይቅም። ዝም ምንም ነገር የለውም። እንደዚህ ነው እየተደረገ ያለው ማለት ነው። ምክንያቱ እንግዲህ ሰነድ ከማጥፋት ጋር ዱካ ከማጥፋት ጋር ምናምን ሊሆን ይችላል። በዛ ምክንያት ነው እንደዛ ያደረጉት፣ ሆን ብለው ነው ያቃጠሉት የሚላለ ማለት ነው። የለም ይሄ ቢሮ እኮ በጣም ቆሻሻና ቅድም እንዳልኩት ደካማ ምናምን ስለሆነ እንዲቀየርላቸውም ሊሆን ይችላል ምናምን ነው። የሚቀይርላቸው ሌላ የለም። ወረዳው ነው የሚሰራው። ምን በጀቱ መሱ ነው። ይሄ ሊሆን አይችልም። የማይመስል ነገር ነው ይሄኛው ራሱ ማለት ነው። ምክንያቱም አፍርሶ መስራት ይችላል ራሱ ወረዳው በጀት ይዞ ማለት ሲጀመር እንደዚህ አይገዳቸውም። እነሱ ጽህፈት ቤት ምናምን እኮ ለስሙላ አይቀመጥበት እየዞሩ የሆነ ነገር ነው ሲያደርጉ የሚኖሩበት። ምንም እንትን የለውም። ከዚህ ጋር የሚያዝ አይደለም። ሌላው ጥርጣሬ፣ ሁለተኛው ጥርጣሬ ምንድነው የሚነሳው? ከጭልጋ መውጣታቸው ወይንም ይሄ የጨረቃ የተባሉት የነጋዴ ባህሩ ምንም መፍረሱ አይቀርም። መንግስት አያውቃቸውም። አሁን ወልቃይትም ምናምን የሚወራ ነገር አለ አይደል? ልክ እንደዛ
እንዲህ አይነት ነገር ስለሆነ አውቀው ነው ንብረት አውድመን እንሂድ የሚል ነው ብሎም ጥርጣሬ እንደሱም አይነት ነገር ይወራል። ምን ያክል እርግጠኛ ነው የሚለው ገና እንግዲህ ለወደፊቱ ከሆነ እናየዋለን ማለት ነው። ግን እንዲህ አይነት እንትኖችም አሉ። ሌላው ሶስተኛው የለም ይሄ ወረዳ ቅድም ሳነሳ እንደነበረው እነዛን ወደ 30 የሚጠጉ ወጣቶችን እዛ ውስጥ ቀብሯል። ስለዚህ በሂደት የቅማንት አስተዳደር ከተመሰረተ እንደዚህ አይነት ነገሮች መጣራታቸው ስለማይቀር የጄኖሳይድ ዱካቸውን የጅምላ እንትኑን ለማጥፋት ማቃጠል አለባቸው። ቢሮዎቹን ከተቃጠለ በኋላ እናፍርስ በሚል እየቆፈሩ አስከሬኖቹን በዛ ሂደት ሊያወጡ ይችላሉ። ካወጡት ያንን ነገር ለማድረግ ነው ከዚህ ጋር የተያዘ ነው ብለው የሚናገሩ ሰዎችም አሉ ማለት ነው። ዞሮ ዞሮ በዚህ ዋቴቨር እንትኑ ሆን ተብሎ እንደተቃጠለ ነው እንጂ በስህተት ወይ የሆነ ነገር አቃጠለው የሚል የለም። በአብዛኛው አስተያየት ሰጪዎችም በቅርበት የነበሩ ሰዎችም ይህን ነው የሚናገሩት ማለት ነው። እንግዲህ በዚህ ምክንያት የፋይናንስ ጽሕፈት ቤት አጠገቡ ነበረ፣ ግን በብሎኬት ነው የተሰራው። እሳቱ በቀላሉ የሚዛመት አልነበረም። ሂደው ምንድን ነው ያደረጉት? በግርግር የፋይናንስ እና የትምህርት ጽሕፈት ቤት የነበሩትን እንትኖች ሰነዶች እያወጡ ወደ ጭልጋ ቁጥር 2 ቁጥር 1 ነው ቁጥር 1 የነ አዛና ደባ ቢሮ ሲያጓጉዙ ነበር አሉ። እንግዲህ የፋይናንስ ምናምን ጋር የተያዘ የሚሰወር በጀት ሰነድ ይኖራል ማለት ነው። ዱካ ያጠፋሉ ማለት ነው። በዚህ ሰበብ ጠፋብን ምናምን ይባላል በሂደት ወይም ደግሞ ተቃጥሏል በሂደት ምናምን እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ይሄ ሲሰሩ ነበረ። ይህም ሌላ ጥርጣሬ አምጥቷል። ምንም ያኛው እሳት ኦልሞስት ጠፍቶ እያለ ነው ያን የሰሩት የሚል ነው። ይሄ ነው ዞሮ ዞሮ የተረፈ ንብረትም ህንፃም የለም። ከነዚህ ከሁለቱ የወረዳው ማለት ነው የጨረቃው ወረዳ የሞፈር ጎተቱ ከሁለቱ ቢሮዎች ከትምህርት ጽሕፈት ቤትና ከፋይናንስ ጽሕፈት ቤት ውጭ ሌላ በሙሉ ነግዷል። ንብረቱን በሙሉ ጠፍቷል ነው። ከዛ በፊት ግን ሁሉም ተወስደው ተዘርፈው ሊሆኑ ይችላሉ። እኛ እናቅ ተወስደው ሊሆን ይችላሉ። ከዛ በኋላ ታቃጥላለን። የአቲንክ 1980 ስንት ነው አልማ የሚባል እንትን ባህር ዳር መስርተው ኖሩና መጨረሻ ላይ በልተው እነ ህላዊ ዮሴፍ ምናምን የነበረበት ዘመን ይመስለኛል። እርግጠኛ አይደለሁም፣ ግን እንደዛ ነው የነበረው። መጨረሻ ላይ በእሳት ማገዱት እንዳለ አልማን ሙልጭ አድርገው አጠፉት። ሰነዶች ምን የለ አዛ በኋላ በምን ትመረምረዋለህ? ምንም ዘረፍክ አትባል ምናምን እንደዛ ነው። ንብረቱን ይህም ሙልጭ አድርገው ከወሰዱ በኋላ አቃጥለውታል። እንደዛ አይነት ነገር ነው። ኦኬ ታንክ ዩ። መልካም እንግዲህ ቃጠሎውን በተመለከተ ብዙ አይነት ጥርጣሬዎች አሉ። ከጥርጣሬ ባለፈም እውነት ሊመስሉ ወደ እውነት የተጠጉ በጣም በርካታ ማስረጃዎችም አሉ። ያም ሆነ ይህ ግን ሆን ተብሎ እንደተደረገ ነው የሚያሳየው አብዛኛው ማስረጃ። በእርግጠኝነት ቀኑም የተፈጠረበት ቀንም በራሱ እውነት እንዲሆን ያደርገዋል። ሰው የሚጠረጥረው ጥርጣሬ እውነት እንደሆነ ያሳያል። አሁን የጥምቀት ቀን ሰው ወደ ጥምቀተ ባህሩ በሚሄድበት ሰዓት ጠብቀ ጸጥ ባለበት ሰዓት ጠብቀ እንደዚህ አይነት ነገር ከተነሳ ስፔሻሊ ዘበኛው ሲጀመር ተቋም የሚጠብቅ ሰው እንዴት ጥይት ማይተኩስ መሳሪያ ይዛል? አሁን በጣም ይህ ጥያቄ ራሱ መጠየቅ አለበት። ተቋምን ያክል የጠበቀ ዘበኛ ለዛም በዚህ ዘመን በዛ አካባቢ እንደዚህ አይነት ችግር እንኳን እያለ መኖሩ እየታወቀ ጥይት ማይተኩስ መሳሪያ ይዘህ ሳይፈተሽ ነው እንደ ዘበኛው መሳሪያ የሚሰጠው? ሲጀመር የማይሆንም ነገር ስለሆነ በግልጽ ምን እንደሆነ ያመላክታል። ምንም ሌላ ምርምር አያስፈልገውም። ጠንቋይ መጠየቅም አዋቂ መሆንም የሚጠይቅ አይመስለኝም። ስለዚህ ምናልባት አይጠቅመንም ነገ ጥለነው ልንሄድ ነው የሚለውም ሊሆንም ይችላል። ደንታም የላቸውም። ያለ ምክንያትም እዛ አልተቀመጡም። ቅድም እንዳልከው ዝም ብለው እዛም ስለተቀመጡ ብቻ ይህን አድርገው ሊሆን ይችላል የሚለውን ሁላችንም እንውሰደውና በቀጣይ ግን ሌሎች አዳዲስ ነገሮች ከመጡ ወደ እናንተ የምናደርስ ይሆናል። ያም ሆነ የህዝብ ንብረት ነው እዛም የጠፋው። ምንም ለጥፋትም ለክፋትም እዛ ቦታ ቢቀመጥም ከዛ ውስጥ ያለ ንብረትም ምንም ይሁን ተመልሶ የሚዘረፈውም የሚወድመውም የህዝብ ንብረት እስከሆነ ድረስ እንደገና እንደተባለው ከዛ ውስጥ ብዙ ንጹሃን ጠፍተዋል። እዛ አጽም ለማስሸሸት ለምሳሌ ወልቃይት እንዳደረጉት ማለት ነው። እዛ የትግራይ ተወላጆችን አጽም የጎንደር ዩኒቨርሲቲ እያመጣ እያቃጠለ አመድ አድርጎ እንደበተነው እንደዛ ለማድረግ አስበው ከሆነም ህዝቡ ጥንቃቄ ማድረግ እንዳለበት ድጋሚ እንሰራለን ብለው እንቅስቃሴ ሲጀምሩ እንዴት እንደሚቆፈር አፈር ወዴት እንደሚወሰድ እሱንም መከታተል እንዳለበት እንትን ማለት መልእክት ማስተላለፍ ፈልጋለሁ። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በድጋሚ እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እንፈልጋለን። መልካም ጊዜ ይሁንላችሁ።